እስከ ፍጻሜው ከኛ ጋር ስትቆዩ ውይይት የምናደርግበት ርዕሰ ጉዳይ ቀደም ሲል እንደነገርናችሁ የኢትዮ 360 መረጃ በአገዛዙ መረጋገጥና ከጦርነት በፊት ጌታቸው አሰፋና ሞንጆሪኖ ላይ ማዕቀብ እንዲጣል የቀረበው ጥሪ ይሆናል ርዕሰ ጉዳያችን። አድማጮች የአብይ አህመድ አገዛዝ ለጦርነት የሚያደርገውን ዝግጅት እንደቀጠለ ነው። ይሁን እንጂ ባሰበው መንገድ በተለይም ከመስከረም 15 በኋላ በአማራ ክልል ከተለዋለው ያለው አዲስ የጥቃት ስትራቴጂ በዛም ውጤት ሳያመጣ ቀርቷል። ውጤት ሳያመጣ መቅረት ብቻ አይደለም፣ ባልተጠበቀ ሁኔታ በሁሉም አቅጣጫ ሲሪየስ የሆነ ሽንፈት እየገጠመው ነው ስርዓቱ። ወታደራዊ መኮንኖቹ ሽንፈት እየገጠማቸው ስለሆነ ጥርጣሬው በአገዛዙ አመራር ውስጥ እየጨመረ መጥቷል። በአብዛኛዎቹ የኦህዴድ ጀነራሎች የአማራ ተወላጅ የሆኑ ጀነራሎች እና ሌሎች ስርዓቱ እንዲወድቅ እያሴሩ ነው ወደሚል ጥርጣሬ ውስጥ ገብተው በመከላከያ ውስጥ ንትርክ እየተፈጠረ ነው። በቅርቡ የሙሉ ጀነራልነት ማዕረግ ከተሰጣቸው መካከል እኔና ሽሚ ያዜምንለት ነበረ። ይመርዬ ስንል ነበረና ይመር በጥርጣሬ ማዕቀፍ ውስጥ አስገብተው ማዕረጉን ከተቀበለ በኋላ በጡረታ ሊሰናበት ይገባል የሚል ጥያቄ ያቀረቡበት ነው። ነገር ግን በሌላ በኩል ደግሞ የመከላከያ የሰው ኃይል አስተዳደር ጀነራል አጫሉ ሸለመ ያደረገው ንግግር አለ። ጀነራል አጫሉ ሸለመ አብይ ወደ ስልጣን እንደመጣ የሪፎርም ጉዳይ ላይ ቁልፍ ሚና ከተጫወቱ፣ ሪፎርም ማለት በአጠቃላይ መከላከያውን የጠቅላይ ለመጫወት አሉ የተባሉ ኃላፊነቶችን ስልጣኖችን ሲቆጣጠሩ ትልቅ ሚና የተወጣ ሰው ነው። ጀነራል አጫሉ ያደረገው ንግግር አለ። በዚህም በእውነት ለመናገር ለኢትዮ 360 ሳይውል ሳያድር ስንነግራችሁ የነበረውን መረጃ ሳምንት እንኳን ሳይሞላው በገዛ አንደበታቸው መጥተው ማረጋገጫ ሰጥተውናል። ደጋፊዎቻችን ዛሬ በጣም ደስ ሊላችሁ ነው የሚገባው። ምን ያህል ጥራት ያለው መረጃ ጥራት ያለው ማስረጃ እንደምናቀርብ ማረጋገጫ ከራሳቸው አንደበት ነው የሰማነው። እንዲሁ ለማስታወስ ያክል ማስረጃ መከላከያውን በተመለከተ ስናቀርብ ከትላንት በስቲያ ሁለት መሰረታዊ ነገር አንስተን ነበረ። እሱን አስታውሻችሁ ወደ ዲቴይሉ ሳልገባ የዕለት መረጃው ጋር ሄዳለሁ። ሹመቱን በዚህ ሰዓት መስጠት ለምን አስፈለገ? ይሄ ሹመት በጦርነት መካከል የተሰጠ መሆኑ ሁለት ነገሮችን ያሳያል በሚል ነበር ያነሳ ነው። አንድ ቃል በቃል በንባብ ያቀረብኩላችሁትን ደግሞ አንድ በአማራ ሕዝብ ላይ የተከፈተው ጦርነት ተራዛሚ እንዲሆን፣ ሁለት አብይ ከኤርትራ ጋር ሊጀምር እያኮበከበ ላለው ድንበር ተሻጋሪ ጦርነት የዝግጅት አካል ለማድረግ የፈጠረው ጉዳይ ነው ይላል። ሁለት ነገሮች ነው ቢሆናል ያመለከተ ነው። ከማስረጃ ካቀረብነው ማስረጃ ባሻገር በጦርነት መካከል ሹመት የተሰጠበትን ምክንያት ግን ሁለት ቢሆናል የትንታኔ ነጥቦችን አስቀምጠን ነበረ። ወለም የለም ዘለም የለም መስመር ላይ መጥተው ያንኑ ያለውን ያረጋገጡበትን ከገዛ አንደበታቸው ካስደምጥን በኋላ እንነጋገራለን። በዚሁ አጋጣሚ የሁል ጊዜም ደጋፊያችን ዳንኤል መንገሻ የሱፐር ቻት ድጋፍ በማድረግ ነው የጀመረው። በጣም እናመሰግናለን። እንግዲህ ዳንኤል ጀምሯል። ሌሎቻችሁ የምትችሉት የድርሻችሁን መወጣት ነው። ዳንኤል ላደረገው ሱፐር ቻት አድሚኖቻችን ፈጣን ምላሽ እየሰጣችሁ እያበረታታችሁ ላላችሁ በጣም እናመሰግናለን። በድጋሚ አብራችሁን ሁኑ። እንቀጥላለን። ፕሮግራማችን ይቀጥላል። ወደ ነጥቦቹ ከመሸጋገራችን በፊት የዕለት ሁኔታዎች ላይ አንዳንድ ነገሮች ቀድመን እንላለን። በተለይ የአማራ ትግል እየመሩ ያሉ የፋኖ ኃይሎች እጅግ ፈጣን የሆነ እንቅስቃሴ በማድረግ ውጤት ያለው የትግል አቅጣጫ ተከትለዋል። እንመለስበታለን። ወደ ቀደም ብለን ግን ወደ ዝርዝሩ ነው የምንሄደው። አንዳንዶቻችሁ የሳተላይት እያየን አይደለም፣ የሳተላይት ተቋርጧል ያላችሁ አላችሁ። አረጋግጠናል የሳተላይት መቋረጥ መኖሩን። ለሱ መፍትሄ እንዲኖረው ጥረት እያደረግን ነው። ፕሮባብሊ በአጭር ጊዜ ውስጥ መፍትሄ ይሰጠዋል ብለን እናምናለን። የእናንተ ድጋፍ ትብብርም
ያስፈልጋል። እሱን እንነግራችኋለን በዝርዝር። ግን እስከ ነገ ድረስ ታገሱንና አንዳንድ ከኛ በኩል ሊደረጉ የሚገባቸው ላይ ጥረት እያደረግን ነው። በዝርዝር ግን ነገ እናሳውቃችኋለን። ዛሬ በቻናሎቻችን የምትከታተሉን መከታተላችሁን ቀጥሉ። የምትችሉ ድጋፍ እያደረጋችሁ ላላችሁ ድጋፋችሁን ቀጥሉ። እናመሰግናለን። ሌሎቻችሁን ለማበረታታት ዳንኤል መንገሻ አንድ ጊዜ ሰጥቶ እንደገና ሌላ አጋር እስኪመጣ ድረስ ራሱ ደግሞ የሱፐር ቻት ድጋፍ እያደረገ ነው ያለው። እንግዲህ ማለት ወይ ቡና እየተወነው አሚን ስታርባክስ መሄድ እየተወነው ወይ አንዳንዴም ደግሞ ለምሳ ያሰበውንም እየተወው ነው። ሰው ከዋናው ብቻ ሳይሆን ከትርፍ ስለሚሰጥ ማለት ነው። ሌሎቻችሁን ለማበረታታት ነው ይሄን የሚያደርገው። ብርቱ ደጋፊዎቻችን እያደረጋችሁት ላለው ጥረት ሁሉ ልባዊ ምስጋናችን በያላችሁበት ይድረሳችሁ። በጣም እጅግ በጣም ከልብ እናመሰግናለን። በሱፐር ቻት በሱፐር ስቲከር ድጋፍ የምታደርጉ አካላት በአክብሮት ስጦታችሁን በአክብሮትም በአድናቆትም እናያለን። ለጠላት ራስ ምታት ነው። ለወዳጆቻችን ደግሞ ምን ያህል ስትሮንግ ጠንካራ ደጋፊዎች እንዳሉን ለማሳየት የምታደርጉትን ጥረት ከልብ ሳናደንቅ አናልፍም። ወደ ቀጥታ መረጃዎቹ ለማለፍ አንድ ከዚህ ቀደም የምናደርገው በተደጋጋሚ የምንጠይቃችሁን ነገር እናምጣ። አዘናግቼ ነው እየጠየቅኩ ያለሁት። ከየት ነው የገባችሁት? አንድ ደቂቃ ወስዳለሁኝ። ዛሬ ፕሮግራማችንን በተቻለ መጠን እንደ ትላንት ሁሉ ሰብሰብ ለማድረግ እንሞክራለንና ፈጠን እያደረጋችሁ ቀጥሉ። ቲጂ ላቭ በጣም እናመሰግናለን። ኮንቲኒዩስሊ በጣም ከፍተኛ ድጋፍ ነው የምታደርጊው። እንደዚህ ያለ ጠንካራ ደጋፊዎቻችን በጣም እናመሰግናለን። እግዚአብሔር ይስጥልን። ላቦራ የተለመደው ገብቷል። እናመሰግናለን። በጣም አለን ብለው ብቅ ነው የሚሉት ወዲያውኑ። ልክ የሆነ ነገር ያስፈልጋል ድጋፍ ያስፈልጋል ሲባል ስትሮንግሊ ወዲያው የምትመጡ በስም የምናውቃችሁ አንዳንዶቻችሁ በአካል ሁላችሁ ጋር ደግሞ በመንፈስ አንድ ሆነን በዓላማ አንድ ሆነን እየታገልን ስለሆነ ደስ ይለናል። መቼም በእኛ ልክ እንደዚህ ያለ ኮሚትመንት ያለው ደጋፊ የእኔ ደዝ ማተር ከቁጥሩ ጋር አይደለም። ዋናው በጣም ጠንካራ ኮሚትመንት ያለው ደጋፊ የዓላማችን ደጋፊ ዛሬ ወደ ነገ ሌላ ጊዜ ዛና እዚህ የማይረግጥ ጠንካራ ደጋፊ ስላለን በእውነት ከልብ ደስ ይለናል። እናመሰግናለን። ወደ ነጥቦቻችን ለማለፍ በሉ ተብላችኋልና እስቲ ኖ የዛሬ ጀማሪ አሸናፊው ማን ነው? አሸናፊው እባካችሁ በቅነሽ እያደረግን ይላል የሳተላይት ደጃዝማች ወንዲራድ ወሰን አካባቢ ከደጃዝማች ወንዲራድ ወሰን። ከዛ ቀጥሎ ከቦስተን ነው የገቡት። ከዛ ከኮሎራዶ፣ ከዛ ቺካጎ መጥተዋል። እናመሰግናለን። ከዛ ከቨርጂኒያ አሌክዛንድሪያ፣ ከአዳማ አካባቢ ገብተናል ብለዋል። ከኮተቤ ገብተዋል። ከአብነት አካባቢ ገብተዋል። እገዛ የምታደርጉትን ሌሎች በጣም እያመሰገኗችሁ ነው የሚገኙት እና እኛም አብዝተን እናመሰግናችኋለን። ከሲያትል ገብተዋል። ከአዳማ ከአባጃሌ ከተክልያ አካባቢ ከዘነበ ወርቅ ሶሪ ግሮሰሪ አካባቢ ቄራ 42 አካባቢ ገብተናል ብለዋል። መስፍን ከአያት ሚኒሊክ ዛሬም ንጉስ ነው ብሎናል። ካናዳ ቶሮንቶ እመቤት ገብተዋል። እናመሰግናለን። ኮሎምበስ ኦሃዮዎች እናመሰግናችኋለን። አዳማ እናመሰግናለን። ያሬድ ማን ነው? የቬርዶን ለስ ባኒስ ምንድነው? የምን ስም ነው? የሆነ ነገር ከሚሽጋን ገብታችኋል። ከአዳማ በወጣ ይተካ ከተፈሪ መኮንን
በወጣ ይተካይ ያላችሁ ያመሰግናችሁ ያላችሁ የሰጡትን ነው እናመሰግናለን። ከደሴ አካባቢ፣ ከለንደን፣ ከአዲስ አበባ፣ ከፓሪስ ገብተዋል እናመሰግናችኋለን። ከካሊፎርኒያ አብርሃም እናመሰግናለን። ከባህር ዳር ቀበሌ 16፣ ከዱባይ፣ ከአዳማ ምኒልክ ዛሬም ንጉስ ነው። ከባህር ዳር የገባው ግን የማን መሬት ላይ ቆመ ነው? አሁን እኮ ጠቅላላ ባህር ዳርን እኮ እነ ካሳሁን ካርሎስ እኮ ሙልጭ አድርገው ዘርፈውታል። ባህር ዳር በቃ የማንም ሌባ መጫወቻ እያደረጓት ነው። ልጆቿ ደርሰው ነፃ አድርገዋት እስኪያስጥሏት ድረስ በጣም በጣም ባሳዛኝ ሁኔታ እየተዘረፈች ያለች ከተማ ነች። ከዳላስ ቴክሳስ እናመሰግናለን። ከእስራኤል፣ ከሎስ አንጀለስ፣ ከአዲስ አበባ፣ ከባህር ዳር፣ ከጅጅጋ የቀድሞ ጋዜጠኛ የአሁኑ አክቲቪስት ሲሳይ ይላል። የቀድሞ ጋዜጠኛ አሁን አክቲቪስት ሲሳይ ከቡኢ አካባቢ ከሜሪላንድ ገብተዋል። በርቱ ከጎንደር ፒያሳ ገብተዋል። የአባጃሌው ሀገር የቴዎድሮስ ሀገር የቀድሞ ጋዜጠኛ አሁን አክቲቪስት ሼክ ምኒልክ ዛሬም ንጉስ ነው። ከኢንዲያ ገብተዋል። ከቻይና ገብተዋል። ከዊንጌት አካባቢ ከሚኒሶታ ከባህር ዳር ከአራብሳ አካባቢ ከባልቲሞር ገብተዋል። ከኤሪትሪያ ገብተዋል እናመሰግናለን። ከዳራ ቀባዶ ረጅም ጊዜ ጠፋ ብሎ ነበር፣ አሁን ገብተዋል። ከባህር ዳር አካባቢ ከዱባይ ገብተዋል። ከሁሉም ቦታ የገባችሁና እየተከታተላችሁን ያላችሁ እናመሰግናለን። ወደ ዕለቱ መረጃ እናልፋለን። ቀዳሚ የምናደርገው የአማራ ፋኖ ህዝባዊ ድርጅት ያወጣውን መግለጫ ነው። ከዕለት መረጃ ውስጥ አካተን እሱን እናሰማችሁ። አፋሕድ ለተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቅርቧል። የአፋሕድ አቤቱታ በሁለቱም በእንግሊዝኛውም በአማርኛውም ተዘጋጅቶ ለማህበረሰቡ እንዲደርስ የተደረገ ነው። ለተባበሩት መንግስታት በተባበሩት መንግስታት ድርጅት የስራ ቋንቋ በእንግሊዝኛ ተዘጋጅቶ ወደ እነሱ ተልኳል። በሚዲያውም ለሜንስትሪምም ለሶሻል ሚዲያውም እንዲደርስ ተደርጓል። ይህንኑ ለተባበሩት መንግስታት የቀረበውን አቤቱታ በንባብ እናሰማቸዋለን። የአማራ ፋኖ ህዝባዊ ድርጅት ወደዚያው የላከው ነው። የአማራ ፋኖ ህዝባዊ ድርጅት በመካሄድ ላይ ለሚገኘው የተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቅርቧል። በአቤቱታው የተባበሩት መንግስታት የአማራ ህዝብ የተጋፈጠውን የጄኖሳይድ የህልውና አደጋ የሚያጣራ ገለልተኛ ዓለም አቀፋዊ ቡድን እንዲቋቋም ጠይቋል። አቤቱታው በፓን አፍሪካኒስት ወዳጆች በኩል እንደሚደርስ ታውቋል። የአቤቱታው ሙሉ ቃል እንደሚከተለው ይቀርባል። ለተባበሩት መንግስታት ጠቅላላ ጉባኤ ከአማራ ፋኖ ህዝባዊ ድርጅት አፋሕድ የተከበራችሁ የዓለምና የአፍሪካ ሀገራት ወንድሞችና እህቶች ዛሬ በአማራ ህዝብ ስም ከፊታችሁ ቆሜያለሁ ይላል። የአማራ ህዝብ ከ50 ዓመታት በላይ ከፍተኛ የሆነ የጅምላ ግድያ፣ ማፈናቀል፣ የሀብትና ንብረት ቃጠሎ፣ የሃይማኖት ተቋማት ውድመት እየደረሰበት ኖሯል። አሁንም እየደረሰበት ይገኛል። ዓለም በዝምታ እየተመለከተ ያለው የኢትዮጵያ ሁኔታ ተራ ግጭትና የጸጥታ አለመረጋጋት አይደለም። ይልቁንስ ስር የሰደደ የዘር ማጥፋት ወንጀል ነው። በተለይ ባለፉት 7 ዓመታት ማለትም ጠቅላይ ሚኒስትር አብይ አህመድ የሀገር መሪነቱን ከተረከበበት ጊዜ አንስቶ በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ወንጀል እጅጉኑ አስከፊ ሆኗል። በአብይ አህመድ መንግስታዊ መዋቅር ውስጥ ያሉ ከፍተኛ ወታደራዊ አዛዦች እንዲሁም የታጠቁ ሚሊሻዎች የአማራ ህዝብን በከፊል ወይም በሙሉ ለማጥፋት አስበውና አቅደው የጥቃት ኢላማ አድርገውታል። እነዚህ ድርጅቶች እንደ አውሮፓውያን አቆጣጠር በ1948 በተባበሩት መንግስታት የወጣውን የዘር ማጥፋት ስምምነትና በሮም ስምምነት አንቀጽ 6 ስለ ዘር ማጥፋት የወጡትን መስፈርቶች ያሟላሉ። ወደዚህ ጉባኤ የመጣ ነው በኢትዮጵያ ባለው የፍትህ ስርዓት መፍትሄ ማግኘት ባለመቻላችን ነው። እንዲሁም በተቃራኒው የፍትህ ስርዓቱ የወንጀሉ አካል ሆኖ በመቸገራችን ነው። የአማራ ህዝብ ሀገራዊ የህግ ከለላ በሌለው ሁኔታ የዓለም አቀፉ ማህበረሰብ ዝምታ ወንጀለኞችን የሚያበረታታ እንጂ መፍትሄ የሚያመጣ አይደለም።
በመሆኑም በዚህ ጉባኤ የሚከተሉትን ጥያቄዎች እናቀርባለን። በአማራ ሕዝብ ላይ እየደረሰ ያለውን ግፍና በደል ዕውቅና ሰጥቶ እንዲያወግዝ። 2. በተባበሩት መንግስታት አስፈጻሚነት በኢትዮጵያ ውስጥ የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በገለልተኛ ምርመራ ቡድን እንዲጣራ እንዲደረግ። 3. ከከፍተኛ እስከ ዝቅተኛ ወንጀለኛ ባለስልጣናት ወደ ሕግ እንዲቀርቡ እንዲደረግ። 4. በህዝብ ላይ የባሰ ጭፍጨፋና መፈናቀል እንዳይከሰት አፋጣኝ እርምጃ በአሁኑኑ እንዲወሰድ እንጠይቃለን። እንደ አውሮፓውያን አቆጣጠር በ1948 ዓመተ ምህረት የዓለም መንግስታት ከዚህ በኋላ ጄኖሳይድ አይደገምም ብለው ቃል ኪዳን አስረዋል። የአፍሪካን አንድነት መነሻና መሰረት የጸረ ጭቆና ትግል ነው። ኢትዮጵያ ራሷ የአፍሪካ ነጻነትና ክብር ተምሳሌት ናት። ዛሬ በሚሊዮኖች የሚቆጠሩ አማራዎች ህልውና እና የአፍሪካ ቀንድ ሰላም በተመለከተ የተባበሩት መንግስታት እርምጃ ይወስዳልን አይወስድም በሚል ጥያቄ ላይ የተንጠለጠለ ነው። ጥያቄያችንን የምናቀርበው እንዲታዘንልን አይደለም። ይልቁንስ ፍትህ፣ ተጠያቂነት እንዲመጣና የህዝባችን ህልውናን ለመታደግ እንድታግዙን ነው። ለዚህ አሳሳቢ ጉዳይ አጽንኦት ስለሰጣችሁልን በአማራ ህዝብ ስም እናመሰግናለን። ከከበረ ሰላምታ ጋር እስክንድር ነጋ፣ የአማራ ፋኖ ህዝባዊ ድርጅት አፋሃድ ሊቀመንበር ወይም ሰብሳቢ። የአርበኛ እስክንድር ነጋ ፊርማ የሰፈረበት ይህ የምትመለከቱት 2 ገጽ ጽሁፍ በእንግሊዘኛው እና በአማርኛ ተዘጋጅቶ ሲያበቃ ለተባበሩት መንግስታት እንዲደርስ አድርገዋል። በመግለጫቸው ላይ እንደተመለከተው የሚደርስበትን ይህ የመግለጫ የሚደርስበትን መንገድ ቀይሰው እዚያው ላይ እንዲቀርብ የማድረግ ሁናቴ በእነሱ በኩል መሰራቱን ገልጸዋል። ይሄ በእጅጉ ይበል የሚያሰኝ ነው። በእውነቱ እንዲህ ያሉ ዓለም አቀፍ ተቋማትን መድረኮችን ማንኳኳትና እየደረሰ ያለውን አደጋ ስፋትና ጥልቀት ማሳየቱ በእጅጉ ጠቃሚ ነው። እዚህ ላይ በጣም እንዲበረቱበት ማድረግ ያስፈልጋል። በዚሁ አጋጣሚ ወደ ርዕሰ ጉዳዩ ስንገባ የኢትዮ 360 መረጃ ባገዛዙ መረጋገጥና ከጦርነት በፊት ጌታቸው አሰፋና ሞንጆሪኖ ላይ ማዕቀብ እንዲጣል የቀረበው ጥሪ የሚል ነው የምናነሳው ርዕሰ ጉዳይ። እስቲ በቀዳሚነት የጌታቸው አሰፋና ሞንጆሪኖን ላይ የቀረበው ጥሪ እናስቀድምና የኢትዮ 360 መረጃ ባገዛዙ መረጋገጥ ላይ በርዕሰ ጉዳዩ ላይ ያለው አንደኛውን ክፍል ተመልሰን እንመጣበታለን። ከዛ ቀደም ብለን አድማጮች የአማራ ፋኖ ህዝባዊ ድርጅት አፋሃድ እንዲሁም የአማራ ፋኖ ህዝባዊ ብሔራዊ ኃይል አፋብሃ በሁለት አደረጃጀት ማዕቀፍ ውስጥ ያሉ የፋኖ መዋቅሮች ከአገዛዙ ጋር እያደረጉት ያለው ፍልሚያ በየቀጠናው ድል እየተጎናጸፉ ስለመሆኑ የሚልኳቸው ለሚዲያ የሚያደርሷቸው መረጃዎች ያሳያሉ። በሚዲያም በኩል እየሆነ ያለው ምንድነው የሚለውን ለማጣራት እያደረግን ባለነው ጥረት ያገዛዙ ጦር በሁሉም ቀጠና እየተበተነ ስለመሆኑ መረጃዎች ያሳያሉ። አድማጮች ቅርብ ጊዜ ከኮሎኔል አበራ አዛናው የአማራ ፋኖ ህዝባዊ ድርጅት የሥራ አስፈጻሚ አባል ጋር ያደረግነውን ቆይታ ታስታውሳላችሁ። በቅርቡ ቃለ ምልልስ አድርገን ነበረ። የኮሎኔል አበራ አዛናው ንግግር እና መረጃ እንደጠቆመን የአገዛዙ ከፍተኛ መኮንኖች ወይም ጀነራሎች እንዴትና በምን ሁኔታ ነው ከዚህ ስርዓት የምንላቀቀው? እናንተ የተሰለፋችሁበትን የህዝብ እንቅስቃሴ እንዴት ነው ልንቀላቀል የምንችለው የሚለውን ሁልጊዜ የምናስበው የምንጨነቅበት ጉዳይ ነው እንዳሏቸው ገልጸዋል። በእውነቱ እና በጣም ኢንትረስቲንግ ነገር ነው ያነሱት። ትክክለኛ መረጃ እንግዲህ ሰውየው በዓለም አቀፍ መድረኮች መከላከያ የሚባለው ተቋም የብርሃኑ ጁላ ተቋም እየወከላቸው በተለያዩ ሀገራት ዞረው ከመከላከያ ደህንነት ጋር ቀጥታ ደግሞ ከሳቸው ሙያ ጋር የተያያዘው ይሄ የፈንጂ ምህንድስና ጋር ወዘተረፈ በተያያዘ
ልዩ ባለሙያ እንደመሆናቸው መጠን በዚህ መስክ ላይ ከተለያዩ ሀገራት ጋር የሚደረግ ግንኙነትን በዋነኛነት የሚመሩት እሳቸው ናቸው። በዚህ ምክንያት በተለያዩ ሀገራት ዞረዋል። ከከፍተኛ ወታደራዊ አመራሮች ጋርም የቀረበ ግንኙነት ስላላቸው እየተገናኙ አሁንም ድረስ በአገር ህልውና ጉዳይ እየተነጋገሩ እንደሆነ ጠቁመዋል። እና እኚህ ሰው ያቀረቡት አንድ መረጃ ቢኖር የአገዛዙ ኃይል አሁን ባለበት ሁኔታ በጣም እጅግ አስቸጋሪ አጣብቂኝ ውስጥ መውደቁን በሚገባ ራሱ አገዛዙ እንደሚገነዘብ እንደሚያምኑም ከገለጹ በኋላ ወታደሮቹ በተለይ ከፍተኛ አመራሮቹ አሁን እነዚህ የደሃ ልጅ ሰብስቦ ወደ እሳት ለመማገድ እየተደረገ ያለውን ጥረት የመከላከያ ከፍተኛ መኮንኖች ወይም ጀነራሎች እየተቀበሉት አይደለም። እስካሁን ድረስ አክኖሌጅ አልተደረገም። በግልጽ የምንነግራቸው እሱ ነው። በፍጹም የመከላከያ ኃይሎች በጣም በርካታ ጀነራሎች ይሄንን ሁኔታ አንቀበልም ብለዋል። እየተቀበሉ አይደለም። አገዛዙ ግን በሚችለው መጠን ከዚህ በፊት ራሱ አብይ አህመድ በግልጽ ሲናገር ሰምታችኋል። ሰራዊት ማሰለፍ ቀላል ነው፣ ማገዶ ማድረግ ቀላል ነው ሲል በጥቂት ወራት ውስጥ ግማሽ ሚሊዮን እና ከዛ በላይ ሚሊሻና መከላከያ ማደራጀት ይቻላል፣ የወጣት ችግር የለብንም ያለ ሶ ጦርነት አዘጋጅቶ ለጦርነቱ ማገዶ የሚሆን ወጣት ልክ በየጫካው እንዳለ ጭራሮ ነው የሚቆጥረው የኢትዮጵያን ወጣት በሚያሳዝን ሁኔታ። እንዲህ አይነት ድፍረት የተሞላበት ንግግር የሚያደርገውም በአገሪቷ ውስጥ የማናለብኝነት እንቅስቃሴ ስለሚያደርግ ነው። አድማጮች ወደ ዝርዝሩ የሚወስደን ይሄ ማናለብኝነት ውስጥ የገባ ስርዓት በትላንትናው ዕለት በጣም እጅግ በሚገርም ሁኔታ በተለይም በአፋባሃ የአማራ ፋኖ ህዝባዊ ህዝባዊ ኃይል እነ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጆ፣ አርበኛ ሀብቴ ወልዴ፣ አርበኛ ደስ ያለኝ ሲያስብ ሸዋ እነዚህ በአራቱ ማዕዘን ያሉ የጠቅላይ ግዛቱ ላይ ያሉ መዋቅሮችን የሚመሩ ናቸው። አፋባሃ የሚባለው ኃይል እነዚህን ያካትታል። እንደምታውቁት ዲያዘር ሳይድ አፋሃድ አለ፣ የአማራ ፋኖ ህዝባዊ ድርጅት የሚባለው። በዚያ ውስጥ ደግሞ እነ ኮሎኔል ፋንታውን ሞአባው፣ እነ ራስ አርበኛ ደረጀ በላይ፣ እነ አርበኛ ሻለቃ መከታው ማሞ፣ እነ አርበኛ እስክንድር ነጋ የቀደመው ህዝባዊ ሰራዊት የሚባለው መዋቅር ከዚያ በፊት ግንባር በኋላም ከግንባር በኋላ ህዝባዊ ሰራዊት የሚል ስያሜ ነበር የነበረው። ከህዝባዊ ሰራዊት ደግሞ አሁን ወደ ጠቅላይ ግዛት አደረጃጀት ማዕቀፍ ሲወርድ እነ አርበኛ ሻግሬ ባዬ፣ እነ አርበኛ ማስረሻ ሰጤ እና ሌሎች የሚገኙበት በሊቀመንበርነት አርበኛ እስክንድር ነጋ ሲመራው የቆየው አደረጃጀት ነው። ወደ አፋሃድ ሲቀላቀሉና አንድ መዋቅር ሲፈጥሩ ደግሞ የአፋሃድ ሊቀመንበር ሆኖ የተሰየመው አርበኛ እስክንድር ነጋ መሆኑ ይታወቃል። እነዚህ የሚገኙበት እና ጠቀስናቸው ኮርኮር እንደው ዝም ብሎ ዋና ዋና አራቱን የሚመሩ ወይም በየቀጠናው ያሉ መዋቅሮችን የሚመሩ አመራሮችን በሚል አነሳን እንጂ በእነዚህ መዋቅሮች በብርጌድ በክፍለ ጦር ማለት ኮር አላቸው። ክፍለ ጦሮች አሉ፣ ብርጌዶች አሉ፣ ሻለቃዎች አሉ፣ የመቶዎች አሉ። በየደረጃው አንድ መከላከያ ሊባል የሚችል የሀገር መከላከያ ይኖረዋል ተብሎ የሚታሰበውን ቁመና የሰሩ ናቸው። እነዚህ ጋር ኤክስፔክት የሚደረገው ወይም ተጠባቂው ነገር ሁለቱም አደረጃጀቶች የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት ሁለቱም አካላት ለተመሳሳይ ዓላማ ለአንድ ኮዝ የቆሙ ናቸው። አብዛኛው ማህበረሰቡ ጥያቄ እያቀረበ ያለው እነዚህ የበለጠ ወደ አንድ ቢመጡ ደግሞ የበለጠ ማታገል ይችላሉ ወይም
አሁን ያለውን ኮዝ ወደፊት መግፋት የሚችሉበት እድል አለ። ሰው በሁለቱም አደረጃጀት ውስጥ ያሉ የትግሉን በሚገባ የሚረዱ አካላት በጋራ ቢመጡ ኢንፊልትሬት በማድረግ ወደ ውስጥ የገቡ አካላት አሉ። እነዛን አንጥሮ ገለል ማድረግ ቢቻል መለየት ቢቻል የሚል ነው እየተነሳ ያለው እንጂ በርካታ በፊደል የቆጠሩ ምሁራኖች በእነዚህ መዋቅሮች ውስጥ አሉ። በአርበኝነት ትልልቅ ዝና ስም ያላቸው አሉ እና በየቦታው የሚደረገው ትግል ይህንን መሰረት ያደረገ በመሆኑ በጣም በድል እየታጀቡ ነው ወደፊት እየገሰገሰው ያሉት። በሸዋ አካባቢ እንግዲህ እንደምታውቁት በጣም ላልተቋረጠ ጊዜ የአርበኛ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ በጣም እጅግ ሰፊ ቀጠና ከአገዛዙ ተቆጣጥረው አስጠብቀው በነገራችን ላይ ለረጅም ጊዜ በማስተዳደርም ጭምር ነው የሚታወቀው የሸዋ ጠቅላይ ግዛት እዝ። በዚህ በእውነት በጣም ከሁሉም የተለየ ታሪክ አላቸው ማለት ይቻላል። የተቆጣጠሩትን ነፃ ቀጠና አድርገው አስጠብቀው አንድም ወረዳ አንድም ቀበሌ ሳያሸራርፉ እንግዲህ ወደ 2 ዓመት ገደማ እየመጣ ነው። ቢያንስ ከተቆጣጠሩት ደግሞ ከ1 ዓመት ተኩል በላይ ቀጠናውን 2 ዓመት አጠቃላይ ትግሉ ከ2 ዓመት ተሻግሯል። ነገር ግን ከ1 ዓመት ተኩል በላይ ደግሞ ቀጠናውን ነፃ አድርገው ሲያበቁ ትምህርት እንዲሰጥ የማድረግ አገዛዙ ወደዛ አካባቢ ዝር እንዳይል ማድረግ ወደ ቀጠናው መጥቶ ትምህርት እንዲሰጥ ለማድረግ እንኳን አገዛዙ አስፈቅዶ እንዲሄድ ነው እያደረጉ ያሉት። ይሄንን ማሳካት ችለዋል። አገዛዙ በዛ አካባቢ መንቀሳቀስ የሚችለው ፈቃድ ጠይቆ ያለነሱ ይሁንታ ያለነሱ ፈቃድ ወደዛ ቀጠና የሚሄድ አካል አይኖርም። ያ ማለት ምንድነው? አገዛዙ በፈቃድ የምንለው ሲቪሊያን ለምሳሌ መምህራን እና የሚወልዱ እናቶችን ድጋፍ ለመስጠት የሚመጡ የጤና ኤክስቴንሽን ሰራተኞችን ሲቪሊያኖች፣ ፖለቲከኞች፣ ካድሬዎች ወይም ወታደር እያልኩ አይደለም። እሱ ተፈቅዶለት ወደዛ ቀጠና ሊገባ አይችልም። ነገር ግን ሂማኒታሪያን ሰርቪስ የሚሰጡ ማህበረሰቡን ሊያገለግሉ የሚችሉ ለምሳሌ እርዳታ ለመለገስ የሚመጡ የውጭም የሆነ የሀገር ውስጥ ምንድነው ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች ፈቃድ ጠይቀው ፈቃድ እየተሰጣቸው በቀጠናው ተሰማርተው ህብረተሰቡን የሚያገለግሉበት ሁኔታ ያመቻቻሉ። የሃይማኖት በዓላት የሙስሊምም የክርስቲያኑም በነፃነት እንዲከበር ማድረግ ችለዋል። ይሄ በጣም በሚገርም ሁኔታ ባለፉት ጊዜያቶች ያሳዩን የተጋድሏቸው ውጤት። ጎጃም ቀጠና እንደምታውቁት ነው። ምናልባት በታሪክ ውስጥ በጣም እጅግ የተለየ የውጊያ ስልትና ጀግንነት የታየበት እንደ ህዝብ ስርዓቱን የተፋለሙበትን ሁኔታ ተመልክተናል። ይሄ በታሪክ ውስጥ በጉልህ ተመዝግቦ የሚኖር ነው። ማንም በምንም መንገድ ሊያሳንሰው የማይችል ግዙፍ ታሪክ ነው። ጎንደር አልቀመስ ያለ የመይሳው ምድር እውነት ለመናገር የአገዛዙን ሰራዊት መታገል ብቻ ሳይሆን ከጎረቤት ጋር ኢትዮጵያ የምትዋሰንበት በመሆኑ ከሱዳንም የሚመጣ ጦር እንደገና ቅራኔዎች በተወሰነ ደረጃ መላላትና ላለመወጋጋት ነገሮች እየላሉ በመምጣታቸው በተወሰነ ደረጃ የጦርነት ውጥረት ጋፕ ይበል እንጂ ከቲፒኤልኤፍም ጋር የነበረው ውጥረት በጠለምት ብቅ አለ፣ በወልቃይት ገፋ በተባለ ቁጥር ሱዳን በዚህ መጣ በተባለ ቁጥር ይሄ በልዩ ሁኔታ ጎንደር ላይ ላሉ ጀግኖች ዕዳ ሆኖ የከረመ ነው። ያገዛዙ ጦር ከአንዳንድ ጊዜ ትንሽ ጤናማ ግንኙነት የፈጠረ ሲመስለው ከየቦታው ካሉት አላያንሱ ጋር ሆኖ ለማጥቃት ይሯሯጣል። ስለዚህ መሐሉንም ድንበሩንም ይዞ አገዛዙን የሚሞግት ደግሞ ስንት ጀግና የታየበት ነው። ቤት አማራ ወሎ የአማራነት ማዕከል እምብርት ነው። አማራነትን ከመነሻው ከቤት አማራ ለይተ እንዳታየው የሚያስችል ጉልህ ታሪክ ያለበት ነው። አርቲስቱ አስቻለው ፈጠነ የአገር ዋርካ ልኩ አገረ መንግስት ጥቅልል ሰውነቱ አማራ ሳይንት የሚል ግጥም አለው። የአገር ዋርካ ልኩ አገረ መንግስት ማለቱ የአገር ዋርካ እንደምታውቁት
ግዙፍ ነው፣ ፒላር ነው፣ መሰረት ነው፣ መሰባሰቢያም። የግጥሙ ጥልቀት የሚደንቅ ነው። በጣም በጣም እጅግ ከማደንቃቸው ስንኞች መካከል ነው። የአገር ዋርካ ልኩ የአገር ዋርካ። ይሄ ከነ አጼ ገላውዲዮስ ኑ ወደ አባቶቻችን ሀገር ወደ ሳይንት እንሂድ ካሉት ጋር የሚጋመድ ነው። ዋርካ መሰባሰቢያ ነው። ሰው ወደ ሴንተራችን ወደ ማዕከላችን እንሂድ ያሉበታል። የአገር ዋርካ ልኳል። አገረ መንግስት ያለውም ደግሞ የመንግስትነት ስርዓት መጀመሪያ ነው። አክሱም ጽዮንና ተድባበ ጽዮን እኩል ታሪክ እንዳላቸው ከዚህ በፊት ደጋግመን ያነሳ ነው። የኦሪት መስዋዕት የሚሰዋባቸው የበርካታ ነገስታት ማዕከል ሰው የሃይማኖትም የመንግስትም ታሪክ ያለበት ነው። እሱን የአገር ዋርካ ልክ አለው። አገርነት እዚያ ጋር ተሸምኗል። ሃይማኖት አለ፣ መንግስት አለ። ኢማጂን እንግዲህ አገረ መንግስት አለ። የመንግስት ታሪክ እዛው ነው ያለው። ሴንተሩ እሱ ስለነበር ቀብተው የሚያነግሱ ፓትሪያርኩ ያሉበት ቦታ ማለት ነው። ቦታው ፓትሪያርክ የሚል ስያሜ ያለው እዚያ የሚሰየመው ተድባበ ጽዮን ተድባበ ማርያም ላይ ያለው። ይሄን ያነሳሁት በምክንያት በነገራችን ላይ ሰሞኑን በሽሎ የምትባለው ወንዝ ከስማዳ የምትዋሰናት ወንዙ ካልሆነ በቀር ከወንዟን ተሻግሮ ወንዙን ወዲህ በሚል ካልሆነ በቀር ሳይንትና ስማዳ ተያይዘው በሽሎ ወንዝን በመሃል አጋድመው ይሄ አማራ ሳይንት ይሄ ስማዳ ተብሎ ያለ ነው። እዛ በሽሎ አካባቢ ላይ እዋ የሚባለው ቦታ አካባቢ ላይ ጓሜዳ የሚባል አካባቢ ላይ አህዮ የሚባል አካባቢ ላይ በጣም አስጨራሽ ውጊያዎች ተካሂደዋል። ሁሉም ላይ በአሸናፊነት ህዝብ አሸናፊ የሆነ እንደወጣ የተረጋገጠ ነው። ከዚያም አሁን ሰሞኑን የአማራ ፋኖ ህዝባዊ ኃይል የምስራቅ አማራ ቀጠና ደግሞ በዋርካው ምሬ ወዳጁ የሚመራው አደረጃጀት በሚደንቅ ሁኔታ ያገዛዙን ጦር እጅግ በጣም አስገራሚ በሆነ ወታደራዊ ጥበብ በታት ነው ኦራሉን ከነሙሉ ጭነቱ ከተረከቡ በኋላ በቀጣዩ ቀን አገዛዙ የአጸፋ ምላሽ ለመስጠትና በዚህ አካባቢ እኔ ድል የተቀናጀሁት ለማለት መዋሸት እንዳይቻል እንደምታውቁት በጣም በሚደንቅ ሁኔታ በማይመች መልኩ የቪዲዮም የፎቶግራፍም ሁሉም ማስረጃ ነው የቀረበው። በሙሉ ምርኮኛው ተሰብስቦ ቢፈልግ ታላቁ ሩጫ ይበለው ባጫና አስጠርቶ ፕሮፓጋንዳ መመከቻ አድርገው ግን ብትንትኑን አውጥተው ማርከውት ነበር። ዛሬ ሰፋ ያለ ኃይል ወደ ቀጠናው አንቀሳቅሰው ነበረ። ያ ወደዛ የተንቀሳቀሰውም ኃይል እንዳይሆን ሆኖ ዛሬም ከትላንት ምናልባትም ከፍ ያለ ጥቃት አስተናግዶ ዛሬም ሄደው ኃይል ሙሉ በሙሉ እንዲበተን ተደርጓል። አሁን አገዛዙ ሌላውን ቀጠና ሳይሆን ወልዲያን ለማትረፍ ነው እየተንደፋደፈ ያለው። ወልዲያ እንዳይያዝበት ነው እየተንደፋደፈ ያለው። እንግዲህ ይሄንን ሰራዊት ይዘው ነው አሁን ቀይ ባህር እንሻገራለን፣ አሰብ ላይ እንሄዳለን ምናምን የሚሉት ይሄን ሰራዊት ይዘው በሄደበት ቀጠና ማዕረግ የተሸከሙ ጀነራሎች፣ ትከሻቸው የረገፉ ጀነራሎች የሚመሯቸውን ወጣቶች አስረክበው ሄዱት። ወደ ገና እኮ ግምልህ የጦፈው ሌላው ነገር ገና ሳይመጣ ገና ሳይጀመር ነው። እንዳውም ትላንት ስናቀርብላችሁ እንደነበረው በመረጃ መጀመሪያ ትግራይ ላይ እንዋጋ የሚል ዲሲሽን ላይ ደርሰው ትግራይ ከመሄዳቸው በፊት ግን ወደ ትግራይ ኃይል ከባሁን የጨነቃቸው እኮ ይሄ ነው። ኃይል ወደ ትግራይ መከላከያ ከመሰማራቱ በፊት ወደ ኤርትራ ከመሰማራቱ በፊት አማራ ክልል ላይ ያለው ኃይል ወደ 4 ኪሎ ሊንቀሳቀስ እንደማይችል በአስተማማኝ ሁኔታ ማረጋገጥ ይገባል ብለው ነው እልህ አስጨራሽ ያለ የሌላ አቅማቸውን ተጠቅመው በመካናይዜሽንም በምንም ጠቅልለው አማራ ክልል የገቡት 9 እዞች ኖረውት 8ቱን አማራና አፋር ላይ አስፈረው ነው እየታገሉ ያሉት። እንዳውም ያንዱም ቢሆን ከፊሉ እዛው ነው። ይሄ ኃይል
ምንድነው ሊፈይድ የሚችለው? ምንድነው ሊያመጣ የሚችለው? በቀደም በዝርዝር አስረድተናቸዋል። የትኛው ክፍለ ጦር የት ጋር እንዳለ፣ የትኛው ኮር፣ የትኛው እዝ፣ የትኛው ኃይል የት ጋር እንዳለ ሁሉ ጭምር በደንብ የተጠና ነው። ይሄ በነገራችን ላይ እየተደረገ ላለው ትግል በአንድ በኩል ስታዩት የእውነት ነገሮችን በልኩ በወጉ የሚመዝን ካለ የአንድ ትግል ውጤት የሚለካው የጠላትህን አሰላለፍ በሚገባ ጠንቅቀህ ማወቅ የድልህ ግማሽ አካል ነው በነገራችን ላይ። ስለዚህ የአገዛዙን ኃይል አጥቅቶ የሚፈለገውን ውጤት ለማምጣት የሚረዳው የትጋ ምን አይነት ኃይል ተሰልፏል የሚለውን አሁን ቅርብ ጊዜ ነው በሚገባ አጥንተን ስናበቃ ተናግረነዋል፣ በአደባባይ ተናግረነዋል። በሚገባ በልኩ አጥንተን አረጋግጠን ለህዝብ ለሚታገሉትም አካላት ይፋ ያደረግነው የብልጽግና ሰራዊት የብርሃኑ ጁላ ሰራዊት 9 እዞችን ያሉት ብለናል። ከነዚህ ውስጥ 8ቱ እዞች በአማራና በአፋር ክልል ውስጥ ነው የሚገኙት የሚለውን ማረጋግጠናል። ከ9 እዞች 8ቱ ወታደራዊ ስምሪቱን ግዳጁን ጨምሮ ለቀጣይ ሊንቀሳቀስ የሚችል ድንበር ተሻጋሪ ጦርነትን ታሳቢ ያደረገ አሰላለፍ ነው ያደረጉት ብለናል። አንዲት ነገር ጠብ ብትል ነገር የለችም። በነገራችን ላይ የነገርናችሁ በሙሉ ኢፌክቲቭሊ እውነት እንደሆነ ዛሬ በእነሱ አንደበትም የምታዩት የምታረጋግጥ ነው። ሁሉም እዞች ብለናቸዋል። ሌላው ሁሉም እዞች ከመጠነኛ ኃይላቸው ውጪ በሙሉ አቅማቸው በአማራና በአፋር ክልል ላይ እንደተሰማሩ የሚያመለክት ወታደራዊ መረጃ ተዋሳኝ ክልሎችን ያካተተ ስምሪት መውሰዳቸውንም ጭምር አረጋግጠናል ብለን ነው ይፋ ያደረግነው። ይህንን ብዙዎቻችሁ ለማስታወስ ትቸገራላችሁ ብለን አናምን። ከዛ ይሄ ብቻ አይደለም፣ በእውነቱ የትኛው እዝ ጋር እንዳለም ነግረናቸዋል። ለምሳሌ የሰሜን ምዕራብ እዝ በሌተናንት ጀነራል ብርሃኑ በቀለ ይመራል። እዙ ሙሉ ኃይሉን በጎንደር ማዕከላዊ እና ሰሜንና ምዕራብ ጎንደር እንዲሁም ወልቃይት ጠገዴ ላይ ኃይሉን አሰማርቷል። የጎንደር ቀጠና የኮማንድ ፖስቱ አዛዥ አሁንም ሌተናንት ጀነራል ብርሃኑ በቀለ ነው። ለዚህ እዝ ድጋፍ የሚሰጥ ደግሞ በርካታ ሜካናይዝድ ኃይል አሰልፏል። አሁን የቀረን ምንድነው? እዚህ ላይ እየሰራንበት ያለ ግን የጎደለን ነገር የቀረን ምንድነው? ይሄ ኃይል ምን ያህል የሜካናይዝድ መሳሪያ ታጥቋል? ምን ያህል ሞርተር አለው? ምን ያህል መድፍ አለው? ሎጂስቲክ የዲፖ የት ነው? እነዚህ ነው። እነዚህም እየተሰራ ነው። የትም ቦታ ቢቀያየር ምናምን ቢሌትም እነዚህም ጥንቅቅ እንዳሉ እነዚህም እንዳለቁ እናመጣላችኋለን። ሁለተኛው ምስራቅ እዝ የሚባለው በሌተናንት ጀነራል መሐመድ ተሰማ የሚመራው ኃይል ነው ብለናል። ይሄ ባህር ዳርና ደቡብ ጎንደር ኮማንድ ፖስት በስሩ ይይዟል። የምስራቅ እዝ 303ኛ ኮር በብርጋዴር ጀነራል ተሾመ ይመር እየተመራ በደቡብ ጎንደር ላይ 3 ክፍለ ጦሮችን አሰማርቶ ይገኛል። ይሄንን በቀላሉ ከየት ይገኛል? የዚህ እዝ አሁን የጠቀስንላችሁ የምስራቅ እዝ 303ኛ ኮር የእዙ ዋና መቀመጫ ሐረር ቢሆንም እዙ ካሉት 4 ኮሮች ውስጥ 3 ኮሮች ባህር ዳርን ጨምሮ በምዕራብ ጎጃምና በደቡባዊ ጎንደር ተሰማርተዋል። 2ቱ በባህር ዳር ዙሪያ ሰሜን ጎጃም እንዲሁም በምዕራብ ጎጃም ነው ስምሪት የወሰዱት። ይሄ መረጃ ነው። 6ኛ እዝ በሜጀር ጀነራል ብርሃኑ ጥላሁን የሚመራው ሙሉ ኃይሉን በጎጃም ምስራቃዊ ቀጠናዎች በማድረግ የአባይ ሸለቆ ቦታዎችን ጭምር መሸፈኑን ወታደራዊ ምንጮቻችን እንዳረጋገጡ ነግረናቸዋል። ምዕራብ እዝ በጀነራል መሰለ መሰረት እንደሚመራ የእዙ ዋና መቀመጫ ወለጋ ነቀምት ቢደረግም 2ቱ ኮሮች በአማራ የተለያዩ አካባቢዎች መሰማራታቸው ማረጋገጣችንን የዚሁ እዝ አካል የሆነው ህዳሴ ኮር የሚባለው ቤኒሻንጉል ጉሙዝ ላይ የህዳሴ ግድቡን በመጠበቅ ላይ እንደሚገኝ እያንዳንዳቸው አሰላለፋቸው የት ጋ ነው የሚለው በጉል በደንብ ተጠንቶ ሰሜን ምስራቅ እዝ በሌተናል ጀነራል አሰፋ ቸኮል የሚመራው የእዙ ዋና መቀመጫ ወልዲያ ላይ በማድረግ 3 ኮሮች የወሎ ቀጠናዎችን ሲሸፍኑ 1ኛ ኮር በአፋር መስፈሩን አመልክተናል። አሁን የአፋባሃ የአማራ ፋኖ ብሔራዊ ኃይል የነ አርበኛ መሪ ወዳጁ
መዋቅር የጀነራል በጀነራል አሳምነው ጽጌ የተሰየመው የአሳምነው ኮር እያራገፉት የሚገኘው ይሄ አሰፋ ቸኮል የሚመካበት እና ያሰማራውን ኃይል ነው። አሁን የጀነራል አሰፋ ቸኮል ርብርብ ወልዲያን እንዳይነጠቅ መከላከል ላይ ነው። ይሄ ኃይላቸውን ወደ ትግራይ ልከው መዋጋት ሳይጀምሩ ነው ወልዲያ ላይ ጭንቅ ምጥ የያዛቸው እና ገባና ሞክረው ምስጥ ያነኩራል እንዳለው በቀደም እስቲ ሄደው ይጀምሩት ውጊያ እናረጋለን ብለዋል። ከነታደሰ ወረደ ጋር ይሄዱና ይሞክሩ ዴን ኮንሲኩዌንስ ውጤቱ ምን እንደሆነ ስለሚያዩት። ልቀጥል። ማዕከላዊ ዳሎል ዕዝ በሌተና ጀነራል ዘውዱ በላይ የሚመራው እዙ አዲስ የስምሪት ቦታ ተሰጥቶት የት ነው ያለው ብለናቸዋል። አያችሁ በበቂ ሁኔታ መረጃ ከታጠቅ የጠላትን አሰላለፍ ካወቅ የድል ግማሽ አካል ነው ማለት ነው። አዲሱ የስምሪት ቦታ በወሎ ላሊበላ፣ ወግምራ፣ በበለሳ ጫፍ ድረስ ያሉ ቀጠናዎች ሙሉ በሙሉ መስፈሩን አረጋግጠናል ያልናችሁ ከ3-4 ቀን በፊት ነው አይደል? ማን የት ጋር እንዴት ሰፍሯል የሚለውን ካወቅክ በኋላ የት ጋር እንዴት መሄድ እንዳለብህ ማውጣት የነሱ ጉዳይ ነው። ኢፌክቲቭሊ ስራቸውን ስለተወጡ በጣም የሚገርም ነው። ይሄ እዝ እንዳውም ከዚህ ቀደም የነበረው መቀመጫ ዋና መቀመጫው ጅማ እንደነበረ አንስተናል። ከጅማ ኢቭን ቦታ ቀይሮ ይሄ ጅማ የነበረሃል ተጓጉዞ ከጅማ መጥቶ ላሊበላ፣ ዋግምራ፣ በለሳ ጫፍ ድረስ ያሉ ቀጠናዎችን ሰፍሮ እንዲቆጣጠር የተደረገው ከነሐሴ ወር ጀምሮ ነው። ቢኮዝ መስከረም ላይ ሌላ አዲስ ኦፕሬሽን መስራት ይፈልጋሉ። ይሄን ደጋግመን ነግረናቸዋል። ስለዚህ እንዲህ የሚያስደስት ነገር የሚታየው በውጤት የሚለካ ሌሎቹ ያንን አቅም መጠቀማቸው። የልዩ ዘመቻ እዝ በመባል የሚታወቅ የአየር ወለድ ኮማንዶ ኃይል በሌተና ጁማ አብደታ የሚመራ ይሄ ኃይል ደግሞ በሸዋ ቀጠና ላይ የሰፈረ መሆኑን በሸዋ ቀጠናዎች የተሰማራው ይሄ ኃይል ነው። ለዚህ አጋዥ እንዲሆን ደግሞ የደቡብ እዝ የሚባለው ደግሞ ተጨማሪ ሆኖ እዚህ መምጣቱ እነዚህ ጥርት ባለ መንገድ መረጃው ደርሷቸዋል። በዚህ አጋጣሚ ደቡብ እዝ የሚባለው ደግሞ ጀነራል ሰለሞን ኢተፋ የሚመራው ነው። ዋና መቀመጫው በጉጂና ቦረና ቀጠናዎች ላይ ነው። ከኦነግ ጋር እንዲዋጋ ስምሪት የተሰጠው ኃይል ነው። ከጃልማሮ ኦነግ ጋር ይዋጋል ተብሎ ስምሪት የተሰጠው ነው። ነገር ግን የዚህ የደቡብ እዝ ከፊል ኃይሉ ደግሞ እንዳለ ከዛም ተገንጥሎ የት ነው ያለው? ሸዋ ላይ ነው ያለው። ተመልከቱ። መከላከያ የሚባለው ኃይል በሙሉ ጓዙን ጠቅልሎ ያለው አማራ ክልል ላይ ነው። ይሄው 9 እዝ ጠቅሰንላችኋል። የትኛው የት ጋር እንዳለ እየነገርናችሁ ነው። በሙሉ ይሄ እዝ ተሰባስቦ መጥቶ አማራ ክልል ሰፍሮ 2 ዓመት ተዋግቶ እንደምታዩት ይሄው እርቃኑን እያስቀሩ መሳሪያውን እየማረኩ እየታጠቁት ነው የሚገኙት። ውልቅልቁን እያወጡት በመሃል ሀገር ላሉ ወታደራዊ መረጃዎች ስንት ዩኒቶች እንዳሉ አንስተን ነበረ በቀደም። ጠቅላይ መምሪያው የት እንደሚገኝ በአዲስ አበባ ላይ ኮዬ ፈጬ አካባቢ እየተገነባ ያለ የልዩ ዘመቻ እዝ ጠቅላይ መምሪያ ቢሮ አለ። ሌተና ጀነራል ሹማ አብደታ ነው የሚመራው። ጠቅላይ መምሪያው ተጠሪነቱ ደግሞ ለአብይ አህመድ መሆኑን አንስተንላችኋል። ሪፐብሊካን ጋርድ የሚባለው ተጠሪነቱ ለአብይ አህመድ ነው። የሚታቀዱ ዘመቻዎችን ይወስናል። ከዚህ ጠቅላይ መምሪያ ጋር ተቀናጅቶ ነው የሚሰራው። የሁለቱም ተጠሪነት ዞሮ ዞሮ ለአብይ አህመድ ስለሆነ በአንድ ነው የሚጠረነፉት። በልዩ ዘመቻ መምሪያ ውስጥ የተካተተ የሪፐብሊክ ጋርድ የሚባለው አካል በስሩ 3 ዩኒቶች እንዳሉ ታስታውሰናል። የካውንተር ሚሊተሪ ዩኒት የሚባለው በአብይ አህመድ ላይ የሚቃጣን የመፈንቅለ መንግስት ወዘተረፈ አክሻፊ የሚል በተለየ ሁኔታ ገንዘብ ሎጂስቲክ በሙሉ የተመደበለትና እዛ ያሉ አመራሮችም በልዩ ሁኔታ ከጠቅላይ ሚኒስትሩ የሱ ጠባቂ ታማኝነታቸውን የሚያጸና ስጦታዎች በብዙ መልኩ የተረጋገጠላቸው አካላት ናቸው። ሁለተኛው ሪፐብሊካን ጋርድ ስፔሻል ፎርስ የተባለው የባለስልጣናት ጥበቃ የሚሰጠው ነው። ከዚያ ባሻገር ለስርዓቱ አደጋ የሆኑ ግለሰቦችን የሚያፍን
የጋዜጠኛ ታፈነ፣ ፖለቲከኛ ታፈነ ምናምን የምትሉትን በሙሉ ያፈና ስራ የሚሰራ ኃይል ነው፣ ቡድን ነው፣ አንድ ዩኒት ነው። አብይ አህመድ የሚያቀው ከሁሉ የተውጣጣ ዩኒት አፈና የሚፈጽም። ሶስተኛው ዩኒት የሪፐብሊክ ጋርድ ወታደራዊ ወይንም ሚሊታሪ ፖሊስ የሚባለው ሶስተኛው ዩኒት ነው። የጀነራሎችና የመሃል ከተማን እንቅስቃሴ የሚቃኝ ነው። ራሳቸው ጀነራሎቹ ምን እያደረጉ ነው? ማን ይከዳል? ማን ይጸናል? ማን ከማን ጋር ግንኙነት አለው? እነሱን ይሰልላል፣ ይከታተላል። የከተማውን እንቅስቃሴ ይቃኛል። በልዩ ጥበቃ ውስጥ የሚኖሩ የውስጥ ጉዳዮችን ተከታትሎ እርምጃ የሚወስድ የሚሊታሪ ፖሊስ ብላችሁ ሰድ እከሌ በልዩ ጥበቃ ውስጥ ይኖር ከተባለ በልዩ ጥበቃ ይኖራል። የቁም እስረኛ ነው ከተባለ ያ በቁም እስረኛነት እንዲቆይ ያደርጋል። እነዚህን የሚያደርጉ ናቸው። በአጠቃላይ መከላከያ የሚባለው ተቋም የወላለቀ ተቋም በምን ሁኔታ ላይ እንዳለ፣ ምን አይነት መረጃዎች እንዳሉት፣ ምን አይነት ማስረጃ እንዳለ በዝርዝር ለእናንተ ያደረስነው ነው። አዲስ ነገር እንደማይሆንባችሁ በሚገባ እናውቃለን። ከዚህ ተነስተን እነዚህን አሰላለፎች ይዘው የፋኖ ኃይሎች በሁለት በሶስት ባጭር ቀናት ውስጥ የጠላትን አሰላለፍ በሚገባ በሆሎ የተረዳ አካል የት ጋር ሂዶ ማንን በምን ሁኔታ ማጥቃት አለብኝ የሚለውን የተገነዘበ ኃይል ውልቅልቅ አድርጎ ስርዓቱን በየቦታው ላይ መውጫ መግቢያ አሳጥቶ እንደሚገኝ ነው እያረጋገጡልን ያለው። በዚሁ አጋጣሚ የአገዛዙ ጦር አሁንም የደረሰበትን በተለይ በዛሬው ዕለት የደረሰበትን ሽንፈት በተመለከተ እና የተገኙ ድሎችን በተመለከተ በተለያየ መልኩ ዘገባ እየተደረገባቸው ነው። ለምሳሌ አንድ ነገር ላቅርብ። በየአቅጣጫው ድል አለ። የቤተ አማራ ምድር የጠላት ሰራዊት እየተናዘዘበት ያለ ቀጠና ሆኗል። ኑዛዜ ውስጥ ያሉበት የዳውንት ቀጠናን የሰንጥቅ ክፍለ ጦር ተቆጣጥሯል። የዳውንት ወረዳ ዋና ከተማ የሆነችው ኩርባ ከተማን የፋኖ ኃይሎች ተቆጣጥረዋል። ለዚህ የአብይ አህመድ ሰራዊት የሞትና የሽሽት ዘመን እየሆነለት ነው። በዚህ በኩል ዳውንትን ተቆጣጥረዋል። በዚያ በኩል ወልዲያ ማነቁ ውስጥ ገብታ አገዛዙ እየተጣጣረ ያለው ወልዲያን ለማትረፍ ነው። ዛሬ የመጣ ሰራዊት በሙሉ ጨዳ ሆኗል። ጎጃም ቀጠና ላይ ወዲያ ወዲህ የሚላወስበት ግራ ቀኝ የሚልበት እድል መፈናፈኛ አጥቶ ነው የሚገኘው። እነዚህ በትግል ውጤት የተገኙ ናቸው። በጣም ወሳኝ ድል እያስመዘገቡ ነው የሚገኙት። ይሄ ሁኔታ ላገዛዙ ጭንቅ ነው። ላገዛዙ ከፍተኛ ጭንቅ። ለምንድን ነው በዚህ ሁኔታ ውስጥ እየተረበተበቱ የሚገኙት የሚለውን ግልጽ ነው። ከዚህ በኋላ ምን ቀራችሁ? በፋኖ በኩል በምን ያህል አሁን አንድ ሴንትራል ኮማንድ ቢኖርና ወታደራዊ ኃይሎች አሉ። በዛ መካከል ልምዱ ያላቸው፣ ተሞክሮ ያላቸው፣ ትምህርቱ ያላቸው ግን በፋኖ መዋቅር ውስጥ ያሉ ወታደራዊ መኮንኖች አሉ። እነዚህ አካላት ሰብሰብ ብለው እነሱ ስትራቴጂ አውጥተው ህዝባቸውን ከልቂት አገራቸውን ከፍርሰት የሚታደጉበት ራስን የመከላከል ዘመቻ ውጤታማ እንዲሆን ማድረግ የሚችሉበት ስትራቴጂ ነድፈው ቢንቀሳቀሱ የበለጠ ውጤት ያመጣል። ይሄ እስከሚሆን ድረስ ጊዜም ቢሆን በፍጹም አንዱ በሌላኛው ላይ ኔጌቲቭ ነገር በማንሳት አንዱ በሌላኛው ላይ መጠፋፋትን የሚያመጣ ነገር ውስጥ መግባት የነውር ሁሉ ነውርና የተነሱለትን ዓላማ መሳት ነው። በዚህ ወቅት በማንኛውም ሁኔታ የእርስ በርስ መቆራቆዝ የሚባል ነገር እድል ሊሰጠው አይገባም። በዚህ ወቅት የትኛው ኃይል ከያለበት አንዱ ከሌላኛው ጋር እንዴት እጅ ለእጅ መያያዝ ይችላል የሚለው ነው ካልኩሌት መደረግ ያለበት። ያው ይሄ የፖለቲካ ሂደት ማዕት አጋሰስ የተሸከመ ነው። መቼም ኢጎ የሚባል ነገር በቃ ስካር ነው በየቦታው እንደምታዩ። ቀላል ፈተና አይደለም። ለዚህ ነው እንደዚህ ያሉ ሁኔታዎችን መሻገር የሚያስችል አቅም መገንባት ያስፈልጋል። አሁንም ነገሮችን በስክነት ማየት ያስፈልጋል። አሁንም መናበብ ያስፈልጋል የሚባለው ለዚህ ነው። በህልውና ትግል ላይ ያለ ማህበረሰብን ትግል እመራለሁ የሚል ማንኛውም አካል ቀዳሚ ማድረግ ያለበት ቢገር ፒክቸር ትልቁን ምስል ማየት።
መሸነፍ ካለበት ተሸንፎ ማሸነፍን መልመድ አለበት። ተሸንፎ ማሸነፍን የእርስ በርሱ ላይ ማለት ነው። ይሄን በማድረግ ነው በአገዛዙ ላይ ውጤት ማምጣት የሚቻለው። አገዛዙ ግን በመርበትበት ውስጥ የሚይዘውን የሚጨብጠውን አጥቷል። ትላንት እንደነገርናችሁ ከትግራይ እንጀምር የሚል ነገር አለ። ከትግራይ እንጀምር የሚለውን ለማሳካት ግን አማራ ላይ ያለውን ጦር ነው ወደ ትግራይ ማንን ይልካል? በትእዛዝ ማለት መቼም የሆነ በአየር ላይ በሮ የሚሄድ ምናምን የላቸው። ወይ በአማራው ጋር መሄድ አለባቸው፣ ወይ በአፋር በኩል መሄድ አለባቸው፣ ወይ በሱዳን በኩል መሄድ አለባቸው አይደለም ትግራይ ሄዶ ለመዋጋት። በአማራ በኩል የሚያደርጉት የሎጂስቲክ ማጓጓዝ ገና ጉዞውን ሳይጀምሩት ይሄው ውልቅልቁን እያወጡ ተረከቡት። ይሄ አለርት ነው ለነብራኑ ጁላ። ወታደር ስምሪት ሲሰጡ ምንድነው የሚገጥማቸው? ትግራይ ላይ ጦርነት ጀምር ያለው ባለ ማግስት በየቦታው የአማራ ኃይሎች ከበቂ በላይ እስከ አፍንጫቸው የሚታጠቁበት እድል ፈጠረላቸው ማለት ነው። ሌላውስ ወታደራዊ መኮንኖች በየደረጃው ያላችሁ አገራችሁን የምታተርፉበት እድል ተፈጠረላችሁ ማለት ነው። ይሄ ለሁሉናው እየታገለ ያለ የአማራ ህዝብን የምትቀላቀሉበት እድል ተፈጠረላችሁ ማለት ነው። መቼም ከአብይ አህመድ ጋር ሆናችሁ አንዴ ከትግራይ ጋር አንዴ ከኤርትራ ጋር አንዴ ከአማራ ጋር እየተዋጋችሁ ከዓለም ተነጥላችሁ በጦር ወንጀልና በሰብአዊነት ላይ በሚፈጸም ወንጀል ከተከሰሰ ቡድን ጋር ሆናችሁ የምትሰሩት ነገር እጣ ፈንታችሁ ጌታቸው ረዳን የሚያደርገው ይሄ አይጠቅማችሁ። ወደ ትግራይ ከመሻገሩ በፊት አማራ ክልል ላይ እየሞከረ ያለው ሙከራ በሙሉ ውልቅልቁን እያወጣው ነው። ወደፊት መራመድ አላስቻለው። እዚህ ጋር ወደነ ሞንጆሪኖ ጌታቸው አሰፋና ሞንጆሪኖ ካልተያዙ ወይ ማዕቀብ ካልተጣለባቸው ችግር ይገጥመናል። አብይ አደጋ ውስጥ ነው፣ ስርዓቱ አደጋ ውስጥ ነው የሚል ኦህዴዶች መርበትበት ውስጥ ገብተዋል። ለኦህዴዶቹ አፈቀላጤው ሌንጮ ባቲ እነሱን ተክቶ ተናግሯል። ከሌንጮ ባቲ ሐሳብ በፊት ትግራይ ላይ ያለው ኃይል ለምንድነው አገዛዙን በዚህ ደረጃ ያርበተበተው? በመንሰት ነገሩን እንድናይ አንድ የጌታቸው ረዳን ንግግር እዚህ ጋር ብናዳምጠው መልካም ይሆናል። እስኪ ጌታቸው ረዳን እዚህ ጋር እናዳምጠውና የሱን ሰምተን ብንመለስ አይ ቲንክ የተሻለ የሚሆን ይመስለኛል። እሱን ካደመጠን በኋላ የጌታቸው ረዳን ንግግር እዚህ ጋር አዳምጠን መለስ እንላለን። ትከታተሉናላችሁ። ጌታቸው ረዳን ምን እንዳዳምጠው ያ ቀጥሎ ያለውን ፕሮግራም ሊድ ያደርገናል። ጌታቸው ረዳ ከዚህ በፊት የሰማችሁት ንግግር ነው፣ ግን ይሄን ፕሮግራማችንን ቀና ያደርጋል። በሆነ መልኩ አብይ ያመራር ዘይቤ አንደኛ መሰረታዊ በሆነ መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ የለው። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች ተዘጉ፣ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀይሮ ለአብይ ደንተው አይደለም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዲ ነው፣ የማስተዳደር ዘይቤው ነው። ትናንት ወዲያ የትግራይ ባለሀብቶችን ሰብስቦ አማራና ሻዕቢያ ተጋግዘው ጉድ ሰሩን እንጂ አላማችን ይሄን አልነበረም፣ ይሄ አልነበረም ይላል። ለነጮቹም ይነግሩናል። እኛ የአሜሪካን ሴኔተር ጠርቶ አማራና ሻዕቢያ ከአቅሜ በላይ ሆኑ፣ አላሰብኩትም ነበር እንደዚህ ይላል። ትግራይ የወራሪ መፈንጫ ሆነች ይላል። አሁን እዚህ ውስጥ የእውነት የምናምን የሐቅ አድራሻው ይጠፋል። ግራ ነው የሚገባ። እንደማልቀስ የሚቃጣዋል። እንደዚህ አይነት ችግር እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም ይላል። እዛው ደግሞ ትንሽ እዛው ቆይቶ ሰራዊታችን ጠንካራ ሰራዊት ነው ይላል። ሻዕቢያ የታባቱ ምንም አቅም የላቸውም አረጋውያን ናቸው ይላል።
አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ ያስተዳደር ዘይቤው ነው። ከማደናገር ውጪ መኖር አይችልም። ሰው ሰከን ብሎ የሚያስብበት ሁኔታ ከተፈጠረ ከሁከት ከግርግር ነፃ ሆኖ ካሰበ ሌላው ይቅርና የትምህርት ማስረጃ ከየት መጣ ብሎ ይጠይቀዋል። አሁን እዚህ ላይ ትንሽ ከባድ ጥያቄዎች መጠየቅ ይጀምራሉ። እዩት ይሄንን ነገር በእውነቱ በጣም እጅግ በጣም የሚገርም ነው። ሹመት ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። አንድ ጊዜ እዚህ ላይ ፖዝ እናድርገው። ፖዝ። ኦልራይት፣ አሁን ወደዛኛው እንሸጋገራለን። የሚገርማችሁ መከላከያውን በሚመለከት ያቀረብነው ቅድም ያቀረብነው መረጃ ከሰሞኑን ካቀረብነው ሰነድ አንዱ ነው። ሁለት ቢያንስ መሰረታዊ ወሳኝ ሰነዶችን አቅርበን ነበር። እዚህ ጋር ነው ቁልፉ ነገር ያለው፣ እዚህ ጋር ነው። አንደኛው ሰነድ ላይ ሹመቱን በዚህ ሰዓት መስጠት ለምን አስፈለገ ብለን መከላከያ የሚባለው ተቋም በዚህ ሰሞን ሹመት የሰጠበትን ምክንያት አብራርተን ነበር። በዚያ ውስጥ ሁለት ነገሮች አመጣን። ሹመቱን አረጋግጠናል። ለነማን ተሰጠ፣ በደቂቃ ውስጥ በብሔር ስብጥር ኮታውን ከማን እንዴት ሲኒየሮቹን ለምን ዘለላቸው ብትንትን አድርገን በአንድ ሰዓት ልዩነቶች ውስጥ መረጃዎች መጥተዋል። ለዚህ መረጃ የተባበሩንን በሙሉ ከልብ አመስግነናል። አሁንም ደጋግመን እናመሰግናለን። ሁለት ነገሮች አንስተን፣ አንደኛ በአማራ ሕዝብ ላይ የተከፈተውን ጦርነት ተራዛሚ ለማድረግ ነው ይሄ ሹመት የሚል። ሁለተኛ ያነሳ ነው ከዚህ ከሹመት ጋር በተያያዘ በሁለተኛነት ያነሳ ነው ከኤርትራ ጋር ሊጀመር ለታሰበው ጦርነት ነው። ይሄ ሹመት ዝም ብሎ የሚሰጥ ሹመት አይደለም። ጦርነት እየተካሄደ ነው፣ ሌላ ጦርነት ሊካሄድ ነው። በዚህ መካከል የተሰጠ ሹመት ስለሆነ ዓላማው ግልጽ ነው ያለው። ምን ብለው ለማጭበርበር ነው የሞከሩት? ምን ብለው? አንድ እዚህ ጋር ቆይ አስታውሰናችሁ ማለፍ የምንፈልገው የጀነራሉ ይሄ ጀነራል አሁን በምስሉ ላይ የምትመለከቱት ሌተናል ጀነራል ሀጫሉ ሸለመ መርጋ ይባላል። ሀጫሉ ሸለመ መርጋ የመከላከያ ሰራዊት የሰው ኃይል ልማትና ሀብት አስተዳደር መምሪያ ዋና አዛዥ ነው። ይሄን ንግግር በኢቲቪ ቀርቦ ነው ያሰማው። የጀነራሉ ንግግር ምንም በማሻማ መልኩ በቀጣይ ከኤርትራ ጋር ለሚደረገው ውጊያ፣ ትግራይ ጋር ለሚያደርጉት ውጊያ፣ አማራ ላይ ለሚያስቀጥሉት ውጊያ አዲስ በመከላከያ ውስጥ የሚደረግ የኃይል አሰላለፍ ነው ስሪት እየተደረገ ያለው። ይሄ መረጃዎቻችን አረጋግጠዋል ብለናቸዋል አይደለም? ሹመቱ በዚህ ሰዓት ለመስጠት ለምን አስፈለገ በሚለው ላይ ቅድም የጠቀስኩላችሁን ሁለት ነጥቦች በዚህ ምክንያት ነው ብለን አንስተናል። እዚህ ጋር አንድ ነገር እናስታውሳችሁ። ጌታቸው ረዳ ከስልጣን ወርዶ ታደሰ ወረደ ሊተካ ሲል ቀድመን መረጃውን አውጥተን ይሄንን ይፋ ካደረግን በኋላ ጌታቸው ረዳ ውሸት ነው፣ በፍጹም ትክክል አይደለም ይሄ መረጃ ብሎ ሚዲያ ላይ ወጥቶን ያስተባበለው እና አብይ አህመድም ካዱ። ታደሰ ወረደ ለሹመት እንደተዘጋጀ እየታወቀ ሁሉም አካላት ምንም እንዳልተፈጠረ ክደው ነበር። ወዲያው ግን መረጃው የምትታጠፈ አይደለችምና አስተማማኝ ማስረጃ ነበር የነበረንና ያንን የሚቀለብስ ሌላ ነገር ሊያመጡ አልቻሉ። አሁንም በ3 ቀናት ውስጥ የመከላከያው ሹመት ዋነኛ ዓላማ ምን እንደሆነ ነግረናችሁ ነበር። አያችሁ፣ በውጊያ መሃል ሳይንሱንም ጭምር እኮ ነው አንስተን የነበረው። የሚሊተሪ ሳይንሱ የሚለው በውጊያ መካከል
ወይም ለውጊያ ስትሰናዳ አዳዲስ ሹመት የምትሰጠው ላንተ ታማኙ ነው ሹመታቸው እንዲያዋጋ ለማድረግ ነው። የዚህ ሹመት ዓላማ የጦርነት ዝግጅት መኖሩን ማረጋገጫ ነው። በዚህ ሹመት ውስጥ ሲኒየሪቲ አይደለም የታየው፣ ወታደራዊ ሞያ አይደለም የታየው። ማዕረግ ስለተሰጠው ለአብይ አህመድ ታማኝ ሆኖ በተላከበት ቦታ ይዋጋል ተብሎ የታመነ ሰው ነው እንዲሾም የተደረገው። ይሄ የመከላከያ የሰው ሀብት አስተዳደር ኃላፊ የሹመቱን ዓላማ በተመለከተ ዛሬ በኢቲቪ ቀርቦ የተናገረውን ስትሰሙት ከ4 ቀን ከ5 ቀን በፊት ሽምጥጥ አርገው የካዱትንና እኛ ግን እውነተኛ መረጃው ማስረጃው ይሄ ነው ብለን የተከራከርንበትን ጉዳይ ሳምንት እንኳን ሳይቆዩ ሃጫሉ ሸለመ ለኛ ሽልማት ነው የሰጠን። ዛሬ ሽልማት ነው የሰጠን። መረጃዎቻችንን ማህተም መጥቶ ያሉት ነገር እውነት ነው። አንድ ሳምንት እንኳን አይቆዩ። ይሄ ተደጋጋሚ ነው። በነገራችን ላይ ኖርንበት ለረጅም ጊዜ። መፈንቅለ መንግስት ተሞከረ ስንል አብይ አህመድ መጥቶ ወታደሩን ፑሻፕ አሰርቶ ምናምን ኧረ ውሸት ነው አለ። 2 ሳምንት ብቻ ነው የቆየው። ከዚያ መጥቶ መፈንቅለ መንግስት ነበረ ሆዴር ያለ ፊቴ ችየው ምናምን አለ። የነበረንን እውነት አረጋገጠልን። ሰውን ግን ውሸት ነው ሲል እሱን አምኖ እኛ ጋር የተጣላ ዞር ሲል ባዶን ይቀርው። አሁን ህሊና ያለው ሰው ቢኖር ህሊና እንደው ለህሊናው ተጠየቅ የሚኖር ቢኖር እነዚህ ልጆች የሚያመጡት መረጃ it's 100% እንዴት መረጃ አኪዩሬት ይሆናል ብሎ መገረም ነው ያለበት። እስኪ ሃጫሉ ሸለመ ጦርነቱን በተመለከተ ሹመቱ ቀጥታ ለጦርነት ዝግጅት መሆኑን ለቀጣይ ተልኮ ዝግጅት እንዲያደርጉ መሆኑን በራሱ አንደበት ያረጋገጠበትን እንስማ። የሃጫሉ ሸለመ ያሁኑ ንግግር እናዳምጠው። ሹመት ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሹመት ሲሰጠው ግን ተጨማሪ ግዳጅና ተልኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። አንዴ እንድገሙ ይሄንኑ ቪዲዮ አንድ ጊዜ እንድገሙ ስሙት። ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። እሺ ሹመት ሲሰጠው ግን ተጨማሪ ግዳጅና ተልኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። አሁን የተሰጠው ሹመት ዓላማ ይሄ ነው። ተጨማሪ ተልኮ ሊሰጠው መሆኑ ታሳቢ ተደርጎ ነው ሹመት የሚሰጠው። ተጨማሪ ተልኮ ምንድነው? አሁን በጦርነት መካከል ሆነ ለሌላ ጦርነት እየተዘጋጀ ሹመት ሲሰጥ ምን ታሳቢ ተደርጎ ነው? ለመሾም በፊት የሰራው ጥሩ መሆን አለበት አለ። ዋናው ግን ለቀጣይ ተልኮ መዘጋጀትን ይጠይቃል ያለው። ምንድነው ቀጣዩ ተልኮ? ከትግራይ ጋር፣ ከኤርትራ ጋር፣ ከአማራ ጋር በአጠቃላይ ከሰሜናዊ ኢትዮጵያ ጋር ኦህዴዶች ፍልሚያ ያደርጋሉ። ስለዚህ እነዚህ የኦህዴድ ጀነራሎች በቀደም በዝርዝር ስንት ጀነራሎች ስንት አይነት ሹመት ተሾሙ የሚለውን ስንዘረዝርና ስናነሳ ስለነበረ ማለት ነው። ወታደራዊ ሹመቱ በእነማን ምን ያህል ወታደሮች ተሾሙ፣ ማን ምን አይነት ስልጣን አገኘ በዝርዝር ስናነሳው ስለነበረ የሩቁን ጊዜ በሙሉ ትተን አሁን የሰጠውን ሹመት በዝርዝር እያንዳንዱን የሰራዊት መጠን እነማን የት ጋር እንዳሉ ዘርዝረን በቁጥር አቅርበንላችኋል። ሁሉንም እንደውም ወደ ባክግራውንድ ሄደን ከድረ መለስ ዜናዊ ጀምሮ ያለው የሹመት አሰጣጥ አሁን እስካለንበት ድረስ ስንት ጀነራሎችን በምን ያህል ደረጃ ሹመት ሰጠ የሚለውን አንስተናል። የአብይ አህመድ ተደጋጋሚ ሹመቶች
ምን ያረጋግጡልናል የሚለው ነው። ከፊልድ ማርሻል የሚል ማዕረግ ከተሰጠው ከብርሃኑ ጁላ በተጨማሪ 4 የጀነራል ማዕረግ፣ 14 የሌተናል ጀነራል ማዕረግ፣ 24 የሜጀር ጀነራል ማዕረግና 58 የብርጋዴር ጀነራል ማዕረግ በድምሩ 100 የሰራዊቱ ጀነራል መኮንኖች ማዕረግ እንደ ጸበል የተረጨበት ሳምንት ነው። ይሄ ለጦርነት ዝግጅት ሲባል የታደለ የተሰጠ ሹመት ነው። እነ ባጫ ደበሌን ሌሎቹንም እያነሳን በዝርዝር የነገርናችሁ ማለት ነው። አብይ አህመድ ወደ ስልጣን ሲመጣ ሜጀር ጀነራል የነበሩ እነ ጌታቸው ጉዲና ባለሙሉ ጀነራል ከሆኑ ዘንድሮ 3ኛ በጋን የተቆጠረው። በአብይ የስልጣን ዘመን 8 ባለሙሉ ጀነራሎች ተሹመዋል። ከ8 ውስጥ 4 ኦህዴዶች ናቸው ብለናል፣ አቅርበንላችኋል። ከዚያ ውጪ መከላከያን ኮምፕሊትሊ የተቆጣጠሩት እነሱ ናቸው። ስለዚህ ማን ነው እየተዋጋ ያለው ካላችሁን፣ ኦህዴድ እየተዋጋ ነው። ኦህዴድ እየተዋጋ ነው። ኦህዴድ ውጊያ እያደረገ ነው። ከማን ጋር ነው እየተዋጋ ያለው? ይሄ ውጊያ እየተደረገ ያለው ከሰሜናዊት ኢትዮጵያ ጋር ነው። ግልጽ በሆነ አማርኛ በአንታይ ኩሽ እንቅስቃሴ አድራጊዎች ሴማውያን ነው የጥቃት ሰለባ እየሆኑ ያሉት። የአንታይ ሴሜቲክ እንቅስቃሴ ስለሆነ እየተደረገ ያለው ሪያሊቲው እሱ ነው። ስለዚህ ሹመት ያሉትን መሰረት አድርገው እስካሁን የሰጡትን ሹመት መሰረት አድርገው የሹመቱ ዓላማም ለመዋጋት ያለመ ስለመሆኑ ሰሜኑን የማውደም እንቅስቃሴ መሆኑ ተረጋግጦ ስለቀረበ ነው። ደጋግመን የነገርናችሁ እውነታ ይህንን የሚያሳየው። አይውሉም አያድሩም ብቅ ይሉና መጥተው ያረጋግጡልናል። መዋል ማደር የለም። እያንዳንዱ ነገራቸው አደባባይ ነው የተሰጠው። የእነዚህ ሰዎች እንቅስቃሴ አደባባይ። ስለዚህ ሌላው አካል ምንድነው ሊወጣ የሚችለው ኃላፊነት? ይሄ የምትመለከቱት ዝርዝር በሙሉ መከላከያ የሚባለው ተቋም ውስጥ ከፊልድ ማርሻል ጀምሮ አሉ የሚባሉ የመከላከያ ቁልፍ ቦታዎች ኦህዴዶች የተቆጣጠሯቸው ነው። ስለዚህ ውጊያ የሚካሄደው አብይ አህመድ ከአንድ ብሔረሰብ አባላት ከኦህዴድ የመለመላቸውን ታማኝ ብሎ የመለመላቸውን ጀነራሎች በከፍተኛ ኃላፊነት አስቀምጦ ለነሱ ደጋፊ ከሌላው ብሔረሰብ አውጣቶ ሰሜናዊት ኢትዮጵያን የማውደም እንቅስቃሴ ነው እያደረገ ያለው። በኪነ ጥበብ ዘርፍ በባህል ላይ ለከፈተው ጦርነት እነካካሙዙ የባህል ጦርነቱን ይመሩለታል። ባህል ላይ ለከፈተው ጦርነት ማውደም፣ ሲቪል ሰርቪስ ላይ መንቀል፣ ከኢኮኖሚው መንቀል፣ እንደምታዩት ከመሬት ወዘተረፈ መንቀል፣ ከህጋዊ ደህንነት ማነው ከህገወጥ ደህንነት ወደ ህጋዊ ደህንነት አሸጋግረናቸዋል እየተባለ ከኢኮኖሚው ከብሉ ያልተነቀለ የለም። ሶሻል ፋብሪኩ እንዲበጣጠስ ይደረጋል። ከኢኮኖሚው መስክ ይገለላል። ወታደር ይዘምትበታል። ሄሪቴጁ ቅርሱ እንዲወድም ይደረጋል። እነ ደብረ ዳሞ ነው የሚወድም። ትግራይ ጦርነት ይደረጋል ሲባል አንተ ወያኔ የሚለው ነገር ብቻ ነው አእምሮ ላይ የሚመጣው። ወያኔ የምትልበት እና የምትጠራው አስተሳሰቡን አይደለ? ወያኔያዊ ካልክ ህገ መንግስቱን አብይ አህመድ እየኖረበት ነው። ፌደራል ስርዓት የምትለው ነው አብይ አህመድ እየኖረበት ነው። አሁን መቀሌ ያለን ሰው ወያኔ ብትለው ትግሬ በመሆኑ ብቻ ነው የሚሆነው። በአስተሳሰቡ ከሆነ ግን 4 ኪሎ ያለው ወያኔ ነው። በአስተሳሰቡ ከሆነ ባህር ዳር ነኝ የሚለው ብአዴን ወያኔ ነው።
በአስተሳሰብ ከሆነ ሁሉም ወያኔዎች ናቸው። ኮንሰፕቹዋሊ ወያኔ የያዘውን ሐሳብ የሀገር መመሪያ መሆን አለበት ብሎ ታግየለታለሁ የሚለውን ርዕዮተ ዓለም የህገ መንግስት አካል ነው ያደረገው። ያንን ህገ መንግስት መመሪያ አድርገው ሲያበቁ ጸረ ወያኔ ትግል ለምናደርገው ይላሉ ማለት ነው። ጸረ ትግሬ ነው ያደረጉ ያሉት፣ ጸረ ብሔሩ ነው እንጂ አስተሳሰቡ አይደለም። ሰውየውን ከአስተሳሰብ ነጥለ የምትታገል ከሆነ ሐሳቡ ከሆነ ችግርህ የሐሳቡ ባለቤት ወያኔ በሚል ለትግል የወጣው አካል ነው ብለህ ካሰብክ ያንን ተቀብሎ እያስፈጸመ ያለውን አሁን መንግስቱ ነው ባንኩንም ታንኩንም ይዞ እያስፈጸመ ያለውን አካል ምን ልትለው? ስለዚህ በጠላት ፕራዮሪቲ አወጣጥ ላይ በዋነኛነት ከሌ ነው የምትለው የለም። በዋነኛነት ኢሚዲየት ዴንጀር ማን ነው የሚለው ላይ ነው መለኪያ የምታደርገው የጠላት ቅደም ተከተል። ስለ ቲፒኤልኤፍ ሳነሳ ማነሳው ሁሌ የታወቀ ነው፣ ግልጽ ነው። ከዚህ አሮጌ አስተሳሰብ እስካልተላቀቀ ድረስ በአዲስ ሐሳብ መምጣት አይችልም፣ ደካማ ነው። in the meantime በተመሳሳይ ሁኔታ የነዚህንም ነው። አሁን ግን ኢሚዲየት ዴንጀሩ ማን ነው ካልክ ኦህዴድ ነው ኢሚዲየት ዴንጀሩ። 4 ኪሎን የተቆጣጠረው ነው። ባንኩንም ታንኩንም ዲፕሎማሲውንም የያዘው ነው ስጋቱ። እሱን መያዙ ብቻ አይደለም፣ አትሊስት ወያኔ የምትለው ስብስብ የቲፒኤልኤፍ ስብስብ በሱ የበላይነት ውስጥ የሚመራ ድርጅት፣ በሱ የበላይነት የሚመራ መንግስት እንዲኖር ኢኮኖሚውንም በሌላውም ላይ አንደኛና ሁለተኛ ሌየር እንዲኖር አድርጎ ህወሓት አለ፣ ከህወሓት ቀጥሎ ብአዴን፣ ከባዕዴን ቀጥሎ ኦህዴድ፣ ከኦህዴድ ቀጥሎ ደኢህዴን በየደረጃው የፓወር ሼሪንግ እንዲኖራቸው አድርጎ ሀብት መሰብሰብ ማቀራመትም ላይ ዝም ብሎ ከበግረኝነትም ጠርቶ ሀብታም ያደረጋቸው መልታይ ሚሊዮነር ያረጋቸው። መልታይ ሚሊዮነር ብለህ ጻፈው ብትለው ምኑን ብሎ የሚጠይቀህ ቃሉንም የማይደግምልህ ያለውን ገንዘብ 1/10ኛውን ሰታየው ቁጠረው ብትለው አረ ምን 1/10ኛ ወይ ምናምን ባለ 100 ባለ 50 50 ሺህ ብር ሰተህ ቁጠረው ብትል ሰራተኛ ቀጥሮ ካልሆነ ማስቆጠር የማይችል ሀሁን በቁጡ ያልዘለቀን አምጥተው ሀብታም አድርገዋል፣ ታማኝ እስከሆነላቸው ድረስ። ሰው በብሔር ኮታም ቢሆን ብቻቸውን አይደለም ሲዘርፉ፣ አጋርተው ነው የሚዘርፉት። እነዚህ ግን እንደዛ አይደለም። እነዚህኞቹ ኦህዴዶች ሰሜናዊ ኢትዮጵያ በአጠቃላይ ወድሞ እነዛ እኮ የኦልድ ታሪክ ኢትዮጵያ ታላቅ ነበረች የሚለውን ታሪክ አታንሱብን ነው የሚሉት። ሰው ታሪክ ከነሱ እንዲጀምር ይፈልጋሉ። ከነሱ በፊት ያለውን ሁሉ ጨለማ ማድረግና ማንቋሸሽ። የትግራይ ህዝብ መሰረታዊ ታሪክ የሆነውን የኢትዮጵያን ታሪክ አራክሰው ውዳቂ ፖለቲካን የተጫወቱት ክሊር ነው እሱ። አፄ ዮሐንስን መስደብና ማሳነስ ለህወሓት የፖለቲካ እንደ ውጤት ይቆጥሩት ነበረ። አሉላ ከትግራይ መካከል የበቀለ ጀግና ነው ማለት እንደሞት ይቆጥሩት ነበረ። በርካታ የትግራይ ጀግኖች በኢትዮጵያ ታሪክ ውስጥ ያላቸውን ጉልህ ድርሻ አሳንሰው ለምን የአሁኖቹ የቅርቦቹ እነሱ ብቻ አቦይ እየተባሉ እንዲኖሩ ስለሚፈልጉ ስህተት ሰርተዋል ነው የምንላቸው። እነዚህኞች ግን ያለፈው አይነሳ አይደለም። ቲፒኤልኤፍ እኮ ያለፈው አይነሳ፣ እኛ ብቻ ጀግና፣ እኛ ብቻ ተቆጣጣሪ፣ አዲስ ኢትዮጵያ መሰረትን ወዘተረፈ ኢትዮጵያ መስራቿን አገሪቷን የሰራትን አካል እንዳታስታውስ አድርገው በእነሱ ብሔረሰብ ሰብስበው በስምምነት የፈጠሯት ሀገር አስመስለው መጡ። ውዳቂ ፖለቲካ ውዳቂ ነው። ስህተቱ እዛ ላይ ነው። የነዚህ ግን ይብሳል። እነዚህ ግን ያን የነበረው እንዳለ ሆኖ አዲስ ተፈራርመናል እኮ አይደለም። እነዚህ ፍርስርስ አድርገው ሃይማኖቷንም እስልምናውንም ክርስትናውንም ድምጥማጡ ማጥፋት፣ ታሪክ ድምጥማጡን ማጥፋት። እነዚህ ያዙት እንደዛ ነው።
እነዛኞቹ አጼ ምኒልክን አጼ ዮሐንስን አጼ ቴዎድሮስን ማጉላት እኛን ያሳንሰናል ብለው እንዳይጎሉ ማድረስበስ ነው። እነዚህኞቹስ በአጼ ምኒልክ ቦታ አብይ እኔ ነኝ ንጉስ ብሎ ነው የሚመጣው። የነዚህ እኮ ለጉድ ነው። እንዳይጎላ ያድዋ ድል በዓል እንዳይጎላ አርጎ ደበስበስ ነው የሚያደርገው ኢህአዴግ። ግንቦት በዓል እንዲጎላ ይፈልጋል አድዋ ቀዝቅዞ። እነዚህኞቹ ግን በአድዋ በዓል ላይ ከባልቻ አባሳፎ ጋር አብይ አህመድን አምጥተው በዘመኑ እንኳን እሱ አባቱም ያልነበሩ ሰውዬ በአጼ ምኒልክና በእቴጌ ጣይቱ ቦታ ራሱን ተክቶ ንጉስ ነኝ ብሎ ነው የሚመጣው። that is rubbish። ስለዚህ እነዚህ ጋር የሚደረግ ትግል ኢትዮጵያን የመታደግ ትክክለኛ የሰርቫይቫል ትግል ከነዚህ ጋር ነው። የነዛ ጥሩ ነው እያልኩ አይደለም፣ ግን በምንም ታምር ለውድድር የሚቀርብ አይደለም። ከዚህ አንጻር ነገሩን በጥልቀት ያየ ሰው እያንዳንዷ ወደ ትግራይ ጥያት ተተኩሳለሁ ብሎ አብይ አህመድ እንቅስቃሴ ከጀመረ የሚያፈርሰው ደብረ ዳሞን ነው፣ የሚያወድመው አክሱም ጽዮንን ነው፣ የሚያወድመው ገራልታ ያሉ እነዛ ሂስቶሪክ የሆኑ በጣም ታሪካዊ የቅዱሳን ስፍራ የሚገለው እነዚህ ለሀገር ለህዝብ ለወገን የሚጸልዩ በየገዳሙ ያሉ መነኮሳትን ነው የሚያወድመው። በኢትዮጵያ ውስጥ ያለውን የመጀመሪያውን መስጊድ ነው። ትልቅ ታሪክ ነው ያወድም የሚፈልገው። በምንም እመንበትም አትመንበትም በክርስትና ማያምን ሄሪቴጁ ናቸው፣ በቃ ታሪኩ ናቸው። ቢያንስ ሙስሊሙ ነው ክርስቲያኑ መስጊዶች የ700 800 ዓመት ምናምን ያስቆጠሩ መስጊዶች የታሪኩ ክፍል ናቸው። ለምን አብይ አህመድ እንዲያወድባቸውና ታሪክን እንደታጣ ታረጋለህ? ስለዚህ እሱ ለፕሮፓጋንዳ መጥቶ ምናምን ገለመል ሊል ይችላል። አሁን ትግራይ ለመተኮስ ሲፈልግ ጸረ ወያኔ ትግል ሊል ይችላል። ኤርትራ ጋር ሲሄድ እሱ ሲፈልግ ቅዱስ ኤርትራውያን እኮ ምናምን፣ እሱ ሲጣላ ደግሞ እርኩስ ሊያረጋቸው ይፈልጋል። አብይ አህመድን ኖ ማለት ብቻ ነው አገሪቷን ላስቀጥላት የሚችለው። እንደ ጌታቸው ረዳ ማሊያ ቀይረህ የገዛ ምላስህን ከመብላት ፈጣሪ ያድነ። አብይ አህመድና ስርዓቱ የማይቀየሩ ስለሆነ ነው እንጂ ከጀመሩት የጥፋት መንገድ ቢመለሱ እኮ እና ስለተወለዱበት ብሔር ስለሚከተሉት ሃይማኖት ምናምን እኮ ጉዳይ የለንም። ግን መንገዳቸው ሁሉ የጥፋት የጦርነት የእልቂት ነው። ይሄንን መከላከል የሚያስፈልገው። በመጨረሻ ሌንጮ ባቲ እንዲህ ባለ ጭንቅ ውስጥ ስለወደቀ የኦህዴድን ውክልና ይዞ ጌታቸው አሰፋ እና ሌንጮ ባቲ እሱ ሌንጮ ባቲ ሁላችሁ ታውቁታላችሁ። ከዚህ በኋላ መጀመሪያ እብሪት ጥጋብ አይችሉም አይደለ? ወደ ስልጣን መጡ። አብይ መደላድል እንደሰራና መከላከያውን ምናምን ገለመል የተቆጣጠረን ብለው ሲያስቡ ከዚህ በኋላ እኛ በቃ መጪውን 1000 ዓመት ያለ ማንም ጠያቂ እኛ ነን የምንገዛዋል። እዚህ እኮ አሜሪካን ሀገር ውስጥ በብድር በሞርጌጅ ቤት ገዝቶ እሱን መክፈል ሳይችል ቀርቶ እዚያና እዚህ ሲያምታታ ምናምን ሲል የሆነ ወንጀል ውስጥ ተነካክሮ ውልቅ ብሎ ከዚህ ሄደ። ጭራሽ አብይ አህመድ አምባሳደር አድርጎ እዚህ አሜሪካ ሊያመጣው ፈለገ ማለት ነው። የአሜሪካ መንግስት የማንም ወንጀለኛ የአሜሪካን ምድር አይረግጥምና ነካው በሉት ብሎ እምቢ አለ። ብናልፍ አንዱ ዓለም መጣ በሌንጮ ባቲ እንጂ አብይ አህመድ እኮ ሌንጮ ባቲን ልኮ እዚህ ፖለቲካሊ ሰራም ፈልጎ ነበር። በሌንጮ ባቲ በኩል አብይ አህመድ ኦህዴድ ጭንቀታቸውን ተነፈሱ። ምን ብሎ ነው ሌንጮ ባቲ በእንግሊዝኛ ባሰፈረው ጽሁፍና በየሚዲያው በበተነው ጽሁፍ ላይ አብይ አህመድ እና የኢትዮጵያ ቀጠናው በአጠቃላይ ይሄ ምስራቅ አፍሪካ ቀጠና በጣም ከባድ ቀውስ ውስጥ ይወድቃል አለ። ምክንያት ያደረገው ነገር ነው በጣም የሚያስቀው። እንደ ጌታቸው አሰፋና ፈትለ ወርቅ ወይም ሞንጆሪኖ የመሳሰሉት የተባበሩት መንግስታት የአሜሪካ መንግስት ማዕቀብ የማይጥልባቸውና እነዚህን አካላት የማይቀጣ ከሆነ አለ ሌንጮ ባቲ
ቀጠናው ችግር ውስጥ ይወድቃል። እንዴ ያሉበትን ዋሻ እናውቀዋለን እኮ ስትሉ ነው ኦህዴዶች የነበራችሁት። የአሜሪካ መንግስት ልመና ለምን ትሄዳላችሁ ታዲያ? በጦርነትስ እንገባለን ወዲያው እናጠናቀቀዋለን ወዘተረፈ ስትሉ ነበረ። ዓለም አቀፍ ማህበረሰቡን ወደ መለመን ለምን ሄዳችሁ? ያዙልን፣ ሞንጆሪኖን አስታግሱልን፣ ጌታቸው አሰፋን ያዙልን፣ አስታግሱልን ምናምን። ሲሳይ ቶላ የሚባል ከኦህዴድ የብሔራዊ ደህንነት ምክትል የሀገር ውስጥ ደህንነት ኃላፊ ያደረጉት ሰው ነበር አይደል? እንደ ጌታቸው አሰፋ ፎቶ ደብቆ የሆነ ነገር ሆናለሁ። ጌታቸው አሰፋ አንድ ፎቶ አለው፣ እሱን ልንመለከተው እንችላለን። በቃ የጌታቸው አሰፋ ፌመስ ፎቶዋ እሱን እናሳያችሁ። አንድ ፎቶ፣ ሌሎች አጠራጣሪ ምናምን ነገሮች አሉ። የሱ ተብሎ ያለው ፎቶ ይሄ ነው። በነገራችን ላይ የማዕከላዊ ወንጀል ምርመራ ላይ በጣም አስገራሚው ነገር ደጋግሜ የምላችሁ የሀገር ውስጥ ደህንነት ኃላፊ የነበረው የብሔራዊ መረጃና ደህንነት ኃላፊው ጌታቸው አሰፋ ነው። የጌታቸው አሰፋ ምክትል የብሔራዊ መረጃና ደህንነት ምክትል ኃላፊና የአገር ውስጥ ደህንነት ኃላፊ ዳይሬክተሩ የነበረው ወልደ ስላሴ ወልደ ሚካኤል ነው። ዘቦስ ዘ ክሎዘስት ፐርሰን ለመለስ ዜናዊ ወልደ ስላሴ ነው። መለስ ከሞተ በኋላ ጌታቸው አሰፋ ወልደ ስላሴን ቆረጠማት፣ ወደ እስር ቤት አስገባ። በሳሞራና በጌታቸው አሰፋ በኩል ግልጽ የሆነ ትንቅንቅ ተፈጠረ። ያ መከላከያ ስለሆነ የፈለገውን እርምጃ ልውሰድ እንዳይል፣ ጌታቸው አሰፋ ደግሞ በሱ ላይ በጣም እልፍ አላፍ መረጃ አለው። ውልቅልቁን እንደሚያወጣው ያውቃል። ከዚህ ሁለቱ መካከል የተፈጠረው ግብግብ ቲፒኤልኤፍን ቅርቃር ውስጥ አላት። ጌታቸው አሰፋን በተመለከተ ግን እንግዲህ ማዕከላዊ ላይ በጣም ጉልበታምና ወሳኝ የሚባሉት መርማሪ የሚንቀጠቀጥላቸው ተክላይ የሚባለው ነው። ብዙዎቻችሁ የምታውቁት እዛ ማዕከላዊ የምትመላለሱ የነበራችሁ ወይም እስር ቤት የነበራችሁ ኮማንደር ተክላይ በቃ ለሲባል በቃ መርማሪዎች እኮ በቁማቸው ሽንታቸው ሊለቁት ነው የሚደርሱት። እኔ ለምን እንደዛ እንደሚርበተበቱለት አይገባኝ። አንድ ምሽት ግን ተክላይ ቆሞ የሚንቀጠቀጥለት የሚርበደበድለት ሰው ደግሞ መጣ። እንዴት? ማን ነው ያ? ማን ነው ያ ሰው? አሮ ነው ማን ነው የሚለውን በወቅቱ አላውቅም፣ ግን ይሄ ሰው ነበር። ፎቶውን እዛን ጊዜ አላውቀውም፣ ምን አላውቀውም ምናምን። ይሄንን ሴናሪዮውን ወልደ ስላሴ ለሚባለው እስር ቤት አግኝቼ ስነግረውና እነ ተክላይ ነረታ የሚንቀጠቀጡለት ሰው ግን አንድ ሌሊት መጥቶ እግሩን ጠመም አድርጎ ወደ ጎን ይቀመጣል። እነ ተክላይ እነ ኮማንደር ታደሰ ንግና ገለመሌ ያሁላ ወፍ አርግፍ ነው ያሁላ በቃ ጠብር ግፍ የሚባልለት በሙሉ ጥግ ጥግ ይዞ ቆሞ እሱ የሚጠይቀውን ጥያቄ ምናምን ነው የሚሰሙት። ኤቭሪ 20 ሚኒት የሆነ ምልክት በስክሪፕቶ ምናምን ሲሰጣቸው አንጠልጥለው ይዘው ያስወጡናል። እረጅ ዱላ አለ። ከዛ ተመልሰን እንገባለን። ከዛ እሱ ጥያቄ ይጠይቃል፣ የሚመዘግበውን ይመዘግባል። አሁንም የሆነ ነገር ላይ እንደዛ አይነት ማመላለስ ነበረ። ይሄ ሰውዬ ማን ነው ብዬ ወልደ ስላሴ ነው የጠየኩት። ምን አይነት ሰው ነው አለኝ። ነገርኩት፣ ምልክቱን በቃ ያየሁት ይሄንን ሰው ገለጽኩለት። በጣም ነው የገረመው። ዩዥዋሊ ጌታቸው አሰፋ በኢምፐርሰን ሊያገኘው ሊመረምረው የሚፈልገው ሰው ሲኖር እዛው ውጭ ጉዳይ ጋር ያለው የደህንነት መስሪያ ቤቱ ተቋም አስወስዶ አስመጥቶ እዛ ይመረምራል እንጂ ማዕከላዊ አይመጣም። ሃው እንዴት መጣ ብሎ ለራሱ ለሀገር ውስጥ ደህንነት ኃላፊው ይገርመው ነበር። ግን በነገርኩት ምልክት ተነስቶ እራሱ ነው ጌታቸው ነው። ከጌታቸው በላይ ማንም ቢመጣም እንደዛ ሊርበተበቱ አይችሉም ነበር ሐሳቡ። የመልኩ ምልክት በኋላ ከእስር ቤት በኋላ ይሄ ፎቶ ሲዘዋወር ሳይ ነው ያ የማውቀው ሰው መሆኑ ትዝ ያለኝ። ጌታቸው ራሱን ሰውሮ መኖር ችሏል። እነዚህ ሳይቶላ እሱን መለማመድ ይፈልጋሉ። የከንቱ ክንቱ ናቸው እውነት ለመናገር። እና አሁን ይሄ ጌታቸው አሰፋ የሚባል ሰው ጠላትነት ከሆነ
እውነት ለመናገር ሌንጮ ባቲ አብይ አህመድ ይሄ ኦዴድ አዳነች አቤቤ ሽመልስ ምናምን አይደለም። ጌታቸው አሰፋን መጥላት ካለብን እኛ ነን ልንጠላው የሚገባው። ኢሪቴት መሆን ካለብን እኛ ነን መሆን ያለብን። ለመጨረሻ ጊዜ ከሀገር ስወጣ ኤርፖርት ላይ የነበሩት 5-6 ፍልጥ በጣም ጨካኝ የሆኑ ሰዎች ሁሌም ከህሊና የማይጠፉ ናቸው። 7 out of 7 ትግረኛ ነው የሚናገሩት። በወቅቱ በቃ ህዝብ ውስጥ የሚፈጥሩት ስሜት የሚያደርጉት ነገር በቃ እዛ እንኳን አቢዩስ ያደርጉ የነበረበት ሁኔታ ከህሊና አገሩ እንዳልሆነ አድርገው በቃ እንደዛ አይነት ስቃይ። እነዛ ሰዎች ግን ስቃይ ስለፈጸሙ ስላንገላቱን ስላሰቃዩን ቅድም ስላቸው የነበረው ለትግራይ ህዝብ እንደ ህዝብ ለምንድን ነው ማራራው? እዛ ያለችው እናት ምን ያደረገች? እነዚህ ጥጋበኞቹ ያደረጉት ነገር ህሊና ያለው ሰው እንደዛ ነው የሚፈርደው። ህስቲ ጀነራላይዜሽን ውስጥ ገብቶ የሆነ በደል ስለደረሰበት እንዳለ በጅምላ ህዝቡን ምናምን እንደሚባል በአዴን ባጠፋው የአማራ ህዝብ ላይ ትዘምታለህ እንዴ? ለዛ ነው እኮ በቲፒኤልኤፎች ወሪ ሲሉ የትግራይ አክቲቪስቶች ምናምን ገለመሌ ሲሉ እዛው ቲፒኤልኤፍ ወልዶ ያሳደጋቸው አካላት ናቸው እያጠቁት ያሉት። ከአማራ ህዝብ ትከሻ ላይ ወረዱ ምንላቸው ለዛ ነው። በሴም ባላንስ አድርገ መሄድ ወደዚህ ዲቴል እጄ ያነሳሁት ባይዘው ወደ ጦርነት ወደ ምናምን የሚገባ ከሆነ ህገ መንግስቱን እንትኑን ያመጡብን ምናምን የሚባል አሁን ባለው ዴንጀርነት አደጋነት ብቻ ነው እየመዘንክ መሄድ ያለብን። ቲፒኤልኤፍ አልፎ ተርፎ በአማራ ህዝብ ጥቅምና መብት ላይ ሲመጣ እሱን መልስ ትሰጣለህ። አብይና እነሱን ልዋጋ ካሉ ግን በተአምር ከአብይ ጋር ሆኖ ለውጊያ መነሳት ማንንም ለቦጋት መነሳት ያጣጣጣት ነው። ኤርትራዎች ዝም ቢሉ ቲፒኤልኤፍ ለሞጋት በሚል ትግራይ ሲገባ አብይ አህመድ ምንድነው ያለው? ቲፒኤልኤፍ ነው የተዋጋው። አይታችኋል። እከሌ የሚባል ምርኮኛ ያለው አንድ ከቲፒኤልኤፍ መስመራዊ መኮንኖች አዋጊዎች በ2 ዓመት የአብይ አህመድ ጦርነት ውስጥ አንድ ምርኮኛ አለ። እነሱ 5 ኮሎኔል ማርከው እያናዘዙ አሳይተውናል በሚዲያ። አብይ አህመድ አንድ የትግራይ ኮሎኔል ማርኳል። ፎርጌት ጀነራል ምናምን ማዕት ጀነራል ነው ያለው። 100 አለቃ አልማረከም። ከተማ የሰበሰባቸውና ስደተኞች እየሰበሰበ የተማረኩ ይል የነበረውን እናውቃለን። ድራማ ነው የሰራው። እነሱ አሰልፈው ማርከው ሲያንበረክኩ ነበረ። ስልትም ውጊያ ምናምን የማያውቅ ቡድን ነው የወዴድ ቡድን። የታወቀ ነው። ሙልቅልቅ የወጣ ቡድን ነው። ነገር ግን እዛ ሄደ ወታደር ማርከው ከቲፒኤልኤፍ ሰዎች ጋር ምናምን አለ። ስብሐት ነጋን አሰረ ምናምን አለ። ዲያስፖራውን በኩርኩም እያለ በላያቸው ላይ ነው የፈታባቸው። የምናውቀውን እውነት አንሸዋወድ። ሪያሊቲውን ነው። እሱን መካድ አያስፈልግም። ሄዶ ምንድነው ውጤቱ ያለው? ትግራይን በሻሻ አድርጊያታለሁ ነው ያለው። ምን ማለት ነው? ወደ ድንጋይ ዘመን መለስ ናቸዋል። ትምህርት ቤቶች ነው የወደሙት። ጤና ጣቢያ ነው የወደሙት። ጤና ጣቢያዎች፣ የመንግስት መስሪያ ቤቶች፣ ኢንዱስትሪዎች እነዛን ያወደሙት። ቅርሶች እነዛን ያወደሙት። ህፃናት ለአቅመ ሔዋን ያልደረሱትን የደፈሩት። መነኮሳትን የደፈሩት። ይሄ ወንጀል ነው፣ ጥሬ ወንጀል ነው። ዓለም አቀፉ ማህበረሰብ የጦር ወንጀል ብሎታል። ከጦር ወንጀል ጋር ተተባበር ነው። ቲፒኤልኤፍ ስለሚባለው አካል አይደለም የተቆረቆር ነው፣ ህዝብ ስለሆነው። ተዋጊ ነኝ የሚለው የአብይ አህመድ ኃይልስ ልዋጋ ነው የሄድኩት ኢትዮጵያ ላይ ያተርፍ ያለው ትግራይን ወደ ጋርዮሽ ዘመን መልሰናል ነው ያለው። ምንም ታይም ፊቱን ዞሮ አማራውን ወደ ጋርዮሽ እንመልሰዋለን ነው። ኤርትራን እንሄዳለን ሲል ላንተ ወደ ብላ ያመጣ ነው ብለህ ሳሊቬት ታረጋለህ። ፎርጌት ኤርትራን ልክ እንደዛው ወደ ድንጋይ ዘመን መለስናት ነው ሊል የፈለገው የሰሜን ጥላቻ ያሳበደው አካል ነው። በምንም መልኩ ራስህን ከአብይ አህመድ ጋር አሰልፈህ ለጦርነት መዘጋጀት የሞት ሞት ነው። ለጦርነት እምቢ ማለት ያስፈልጋል። እነ ሌንጮ ባቲ ያልቅሱ፣
የተባበሩት መንግስታት እንደጅጥኑ አሜሪካ እንደጅጥኑ ሞንጆሪኖን ያዙልን ጌታቸው አሰፋን ሰሩልን ወዘተረፈ እያሉ ያለቀሱ ነው። እነ ሌንጮ ባቲ እኮ የጦር ወንጀል ላይ ፈጸማችሁት። ትግራይ ላይ ህፃናት ደፈራችሁ፣ አማራ ላይ ህፃናት ደፈራችሁ። በኢትዮጵያ ውስጥ አይደለም በዓለም ታሪክ ታይቶ የማይታወቅ ዘግናኝ ድርጊቶች ባለፉት 7 ዓመታት አሳያችሁ። የታገለላችሁን ህዝብ ለስልጣን ያበቃችሁትን ህዝብ ተሳለቃችሁበት። ያልቅስ ማረብ ይሰጠው እያላችሁ አሾፋችሁበት። ሌንጮ ባቲ ከስደት ተመልሶ ሱፍ ለብሶ ኢትዮጵያ ውስጥ ማቅራራት እንዲችል በየመሸታ ቤቱ መዞር እንዲችል ነፃነት ያሰጠው ባህር ዳር ላይ ያለቀው የአማራ ወጣት ነው። ጎንደር ላይ ያለቀው፣ ወልዲያ ላይ ያለቁት እነዛ ህፃናቶች፣ ደሴ ኮምቦልቻ ላይ፣ ደብረ ብርሃን ላይ የተሰዉ እነዛ ሰማዕታት ናቸው። ከስርዓቱ ጋር በጨበጣ የተፋለሙት፣ በባዶ እጃቸው ድንጋይ ይዘው የተፋለሙት። ሌንጮ ለታ እዚህ አራቄውን ያንቃረር ነበር። 40 ዓመት 50 ዓመት ታግለው አንድ ነገር ማድረግ አንድ ነገር መፈየድ ያልቻሉ በአማራ ህዝብ ትከሻ ላይ ተንጠላጥለው ስልጣን ከያዙ በኋላ መልሰው በዚህ ህዝብ ላይ የሚፎክሩ ሆኑ። በ7 ዓመት ውስጥ አማራ የገጠመው ስደት፣ መዋረድ፣ የንብረት መውደም፣ መፈናቀል፣ መሰደድ በየትኛውም ዘመን እንደዚህ ገጥሞት አያውቅም። ይህንን ማወቅ አለባቸው። አንዳንዶቹ እስር ቤት ሲማቀቁ የታገልንላቸው ስማቸውን ይዘን አደባባይ የቆምንላቸው መጨረሻ ላይ ግን አማርኛ ከሚናገሩማ አትገበያዩ እስከ ማለት ደረሱ። ይህን የሚሉት አንድ ድርጅት አንድ ቀን ስማቸውን ጠርቶ አንድ ቀን ሰልፍ ጠርቶላቸው አያውቅም። አመድ አፋሽ የሆነ የአማራ ህዝብ ነው። ለውለታው ለአገር በሰራ እንደዚህ ያለት መከራ ጨቋጅ እየተባለ መከራውን አየ። ከነሱ የተገኘን ልጆቻቸው አገር መውደድን ነገሩን፣ አስተማሩንና ስለ አገራችን ቆምን። መጨረሻችን የተቀበልነውን መከራ እናውቃለን። ለሚያሳድዱን እንደው እኮ የሚያሳድዱንን አብረናቸው ቆመን እኮ ሆ ብለናል። ተሰቃዩ ይፈቱ ብለናል። ሰማዊነት ቢባላለና ተነግሮናል። ተበድለዋል፣ ተበድለዋል፣ ነፃነት ይገባቸዋል፣ ጭቆና ሊቀር ይገባል ብለን የጮህንላቸው እህቶቻችንን አሳደው የሚደፍሩ መሆናቸውን እንዴት ብለን እንጠረጥራለን? ጭቆናን ነው የተቃወምነው እኮ ጨቋኝን አይደለም። አሚን ጭቆናውን ነው እምቢ ያልነው። ጨቋኝ በሌላ ጨቋኝ እንዲቀየር አይደለም። እምቢ የምንለው ለጭቆና ነው። ጨቋኞችን የሚሸከም ትከሻ የለንም ነው እያልን የነበረው። ሰው ጦርነት ቢመጣ ወደብ ነው ቢልህ ምናምን ቢልህ ጸረ ወያኔ ጸረ ከለመሌ ምናምን ቢል እዛው ሂድና እንደፈለክ። የአማራ ህዝብ የማንም መጠቀሚያ ሊሆን አይገባም። የህልውና ትግሉን በውጤት አጠናቆ ከእንዲህ አይነት መከራ ከእንዲህ አይነት ፈተና የሚወጣበት ሁኔታ መፈጠር ነው ያለበት። ሰው ቅኝቱ መሆን ያለበት አብይ አህመድና ሰራዊቱ ያደረጉ ያሉት በሙሉ ለእንጮታ ጌታቸው ይታሰር እንትና ይታሰር ገለመሌ ይታሰር ምናምን የሚል ጌታቸው ረዳን እየጠቆመ 10 ሚሊዮን እንከፍላለን ሲሉ የነበሩ ሰዎች እና ለእንጮ ባቲ አሁን መጥተው ጌታቸው አሰፋ ይያዝልን ይላል። ለምን ጌታቸው ረዳን በአረቄ ገዝተውት እሱ 4 ኪሎ ነው ያለው። አሁን አረቄው ትንሽ ጉበቱን ሳይጎዳ አይቀርም። ታሟል። ያለ ልክ ነው ወስደው ሲያጠጡት የነበረው። ሰጡት፣ ዝም ብሎ ወድካውን ይጋታል፣ ከዛ ይወጣ ይለፈልፋል። መጨረሻው እንደዚህ ብኩን ሆኖ ቀረ። ጌታቸው አሰፋ ወጥቶ አሁን ሰረንደብ ያረግና ለኦህዴድ 4 ኪሎ ሄዶ ተላላኪ ቢሆን እነ ሌንጮ ባቲ ጌታቸው አሰፋን ሚዲያ ላይ ያቀረቡ ሲያስተነትኑት ነበር የሚሉት። ጌታቸው አሰፋ እንደዚህ አይነት የቆሸሸ ነገር አልጫወትላቸው ብሎ ነው። ጨካኝ ነው ሰውየው፣ ባክግራውንዱ እናቀዋለን ምናምን እንላለን። ግን የኦህዴድ ተላላኪ ቢሆን እንደዛ ነው። ምን እንዴት እንደሚክቡት እናውቃለን። ሞንጆሪኖ ሰረንድ ብታረግ እንደ ኬሪያ ኢብራሂም ከአፈራይን ካሽ ትባል ነበር። ዞር ብሎ ወደዛ ብላቸዋለች። ስለዚህ የሞንጆሪኖን የቆየ ክፋት የቆየ ማንነት ምናምን እየዘረዘርን በልህ ውስጥ እንድንገባ ምናምን ሊቆሰቁሱን ይፈልጋሉ። እንደዚህ አይነት ጨዋታ የለም። እዛው ራስን ቻል።
አይ ቲንክ ለዛሬ እዚህ ላይ እናቆማለን። አድማጮች ዕለታዊ አበይት ጉዳዮች ለዛሬ ያልነውን መረጃ በዚህ እናጠናቀቃለን። ነገ በሌላ ፕሮግራም እንገናኛለን። መረጃዎች አደራጅተን እንመጣለን። በነገራችን ላይ ጠቆም ለማድረግ ያህል አብይ አህመድ መደመር የሚባል መጽሐፍ እየደጋገም የሚያሳተማት መጽሐፍ እነማን ነው የሚጽፉት? እነማን ነው አርቶቱን የሚሰሩት? ሐሳቡ ከየት ነው የተቀዳው? ምንድነው ማድረግ የፈለጉት? ይሄ ጽሁፍ አንድ ጊዜ ያለው ሌላ ጊዜ ካለው ጋር የሚምታታበት ምን ከየት እየገለበጠው ነው ወይስ ምን እያደረገው ነው የሚለውን ደግሞ ለማየት ሞክረናል። በደንብ ጥቅቅ አድርገን መረጃ አሰባስበን እንመጣለን። አሁን በዚህ ደግሞ ብርድ ሲላቸው ያመሻል። የካድሬ የተንጫጫ ነው ባይዘው የአብይ አህመድ ካድሬዎች እኔ ምን ያህል የሆነ ቦታቸውን ስንነካቸው በቃ ወሳኝ ቦታ ላይ እንደነካቸው ምናቀው ሲንፈራፈሩ እናያቸዋለን። እንመጣላችኋለን ፌካችሁን ምናምን በደንብ ነው። በነገራችን ላይ አሁን ወደ ሃይ ክላስ እየወሰድን ያለነው እርቃናቸውን የሚያስቀር መረጃዎች በማደራጀት ነው። እና ኢንጂነር ስመኘውን እንዴት እንደገደላችሁ እንዴት እንዳድበሰበሳችሁ ምናምን ምንም አንፋታችሁም። ዓለም በሙሉ እዛው ያለው በነገራችን ላይ አሁን የኢትዮጵያ ሕዝብ ስለማያውቃችሁ ለኢትዮጵያ ሕዝብ አይደለም እናስረዳው። እዛው ያለው ትንሽም ቢሆን ህሊና ያለው እዛ አጠገባችሁ ያለው ጀነራል ኮሎኔል ምናምን ያደረጋችሁት አካል ፖሊስ ምናምን የምትሉት አካል በሙሉ ምን አይነት ስርዓት ጋር ነው ያለነው እንዲል ነው እያደረግነው ያለነው። የበቀደም መረጃ መከላከያ ውስጥ ምን እንደፈጠረ እናውቃለን። እየለካን ነው የምንሰራው። ጠብቁን። እናንተ ተወራጩ፣ እናንተ እንደጋኔን ጩሁኛም ስራችን ይቀጥላል። ዕለታዊ አበይት ጉዳዮች ለዛሬ በዚህ ተጠናቋል። ነገ በሌላ ርዕሰ ጉዳይ በሌላ መረጃ እንመጣለን። እስካሁን ስለተከታተላችሁ እናመሰግናለን። በዩቲዩብ ቻናላችን ላይ ጆይን አድርጉን። ጆይን የምትለዋን በተን ነክታችሁ በሜምበርነት ተቀላቀሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ስትወጡ ሼር አድርጋችሁ ሌሎች ጆይን እንዲያደርጉ እዚህ ዩቲዩብ ላይ ሜምበሩ ናችሁ ተመዝገቡ ባሏቸው። ያልተመዘገባችሁ ጆይን ስትሉት ያመጣላችኋል። እዛ ላይ ተመዝገቡና ተከታተሉን። አብራችሁን ስለሆናችሁ እስካሁን ከልብ እናመሰግናለን። ሱፐር ቻት፣ ሱፐር ስቲከር ድጋፍ ላደረጋችሁልን ሁሉ ምስጋናችን ከልብ ነው። ተሰናበትን። ከሌላ ፕሮግራም ከቀሪ ፕሮግራም ጋር ቆይታ አድርጉ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት